ትናንትናም ዛሬም እስከ ለዘላለም ያው ነው ይላል እግዚአብሔር። ጌታ ይባርክ ወንድሜ ተመስገን። እንደገና ሁላችሁም እንኳን ደህና መጣችሁ። በተለይ እንግዶች you're welcome አለውኝ አልፎ ሁላችሁንም እንኳን ደህና መጣችሁ ለማለት እንፈልጋለን። ዛሬ ኮንፈረንሱ ሁለተኛ ቀን ነው። ብዙ ሰው ጠብቀን ነበረ። ያው ተጠበቅነው ብዙ ሰው አልመጣም። እንግዲህ በስራ ምክንያት ሊሆን ይችላል። ነገ ሶስተኛ ቀን ደግሞ አለ። ስለዚህ በዛ ደግሞ እንጠቀማለን። አሜን አሜን። ነብይ መድህን እንኳን ደህና መጣ። አሜን። ያገለግለናል። ነብይ መድህን ከኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው። ተመስገን ደግሞ ከኦሃዮ ድረስ ነው ያገለግለን የመጣው። ጌታ ይባርክ። እንደምን ዋላችሁ? የምናገራችሁ እንዳለን ሰዓቱ ይዟል ማለት አይበቃንም ለማለት ፈልጌ ሳይሆን እንዴት ናችሁ? ሰላም ናችሁ? ትናንት ያገኘኋችሁ ድጋሚ ስላየኋችሁ ደስ ብሎኛል። ዛሬ ደግሞ ያየኋችሁ ያው እግዚአብሔር እኔና ጊዜ የሚሰጥ እግዚአብሔር ነው። እውነት ለመናገር በዚህ ዓመት ብዙም እመጣለሁ የሚል እንትን አልነበረኝም ማለት በውስጤ ብዙ አገልግሎቶች ነበሩብኝ። ወደዚህ ከመምጣቴ በፊት 2 ክሩሴድ ሜዳ ላይ ከዛ ጋር ጨምሮ 80 አገልግሎት አገልግዬ ያው የሚያደርገው ቅዳሜና እሑድ ያው ክሩሴድ ነው። በጣም ብዙ ሺህ ሕዝብ ነው የሚሰበሰበው። ያን ሁሉ ይዞ መቅረብ ከባድ ነው፣ ግን ያው እግዚአብሔር ይረዳልና ከዛም ዩሮፕም ሄጄ ነበር፣ አብርሃም ሀገር ሄጄ ነበረ። ከዛም ቆይቼ ነው የመጣሁት። እንደዚህ ይመጣል ብዬ አላሰብኩም። የታሰበው ሴፕቴምበር ላይ ነበረ። ነገር ግን ያው አሁን የዚህ የናን ኢሚግራንት ቪዛ እንትኑን ቀይረውታል እና በዛ ምክንያት ወደፊት ወሰዱት። በኋላ የጠሩኝ በፈለገው ጊዜውን ዝም ብለህ መምጣት ብቻ ነው የምንፈልገው አሉ። ያው ቅርቦቼ ናቸው፣ ቤተሰብ ናቸው። በዛ ምክንያት መጣሁኝ። ከፓስተሩ ጋር ተገናኝተናል። ያው ባለፈው ከኔ ጋር ነው ያገለገለው አብረን እናንተ ያን ፕሮግራም እንድታዩት አስተካክሎ እንትን እንዲህ ብዬው ልኮልኝ ነበር። ስመጣ ግን ወደ ፓስተር ስልከው 5 ደቂቃ ከ41 ሰከንድ ብቻ ነው የሚሆነው የ50 ደቂቃ ምናምን እና ለምን ኮንቨርት እንደሚያደርገው አላወቅኩም። እንግዲህ ሌላ ጊዜ ያው ልክልሃለሁ ያዩታልና ጌታ ይባረክ። ስላየኋችሁ ደስ ብሎኛል። እስቲ ትላንት የነበራችሁ እጃችሁ ልኝ አብዛኛው ሰው አለ ደግሞ ጨምሯል ማለት ነው። ጌታ ይባረክ። ያው እንዳገሩ እንሆናለን እንግዲህ አባረለ እንዳገሩ እንሆናለን ስንል ይሄንን እንጥላለን ማለት ነው። ክብር ለጌታ ይሁን። ዛሬም የጌታን ቃል ነው ይዤላችሁ የመጣሁት። ያ ማለት ሌላ ነገር የለም ማለት አይደለም። ትናንትናም ጌታ የሚያስገርም ጊዜ ነው የሰጠን። እኔ ከምናገር የነበሩት እናንተ ይሻላል። ኢየሱስ ክርስቶስ ትናንትና ዛሬ በዘላለም ያው ነው ማለት ያው እሱ አይቀየርም። ምንደክም ምንዝል በነገሮች ውስጥ ምንዋጅ ግራና ቀኝ የምንል እኛ ነው። እሱ ሁልጊዜ ያው ነው። ክብር ለእግዚአብሔር። ተሜ ጌታ ኢየሱስ ይባርክ። በጣም ነው የምወደው። ጌታ ይባርክ። ብዙ ጊዜ እዚህ ሀገር ስመጣ ከእሱ ጋር አገለግላለሁ። በየቦታው እንገናኛለን እና የሚገርም ነገር ነው። አገር ቤት እያለሁ ዝም ብዬ አስበው ነበር፣ አስታውሰው ነበር ባይ በኋላ ፓስተር ፖስተሩ ሲልክልኝ እሱ እንደሚመጣው በጣም ደስ ይላል። ጌታ ይባርክ። ይስማማኛል፣ ይመቸኛል ማለት ጥሩ ልብና አይምሮ ያለው አገልጋይ ነው። ክብር ለኢየሱስ ይሁን። እስቲ ተነስተን እንቆማለን። እኔ አሁን ተመስገን ፊት መዘመር አልችልም። ፊት ምናምን እያለ ራስ ለሚያጋባን አነካካው ደግሞ ፈርቻል። ተወከለታል ዛሬ 2 የቃል ርዕስ ነበር በውስጤ ይመላለስ የነበረው። ትላንት እንደነገርኳችሁ ማንኛውም አገልጋይ እንደሚያደርግ ማለትም በቃ አገልግሎት የገባው አገልጋይ እንደሚያደርግ ጸልያለሁ፣ አነባለሁ። ሕይወቴም እሱ ነው። ደግሞም የተለየ ጊዜ ወስዳለሁ። እንደዚህ ወጣ ስል 6 ቀን ጾም ጸሎት ይዤ ነው የመጣሁት እውነት ለመናገር ግን አንዳንዴ መጾም መጸለይ አስፈላጊ ነው። ግን በዛ ደግሞ እንድንመካ እግዚአብሔር አይፈልግም።
ስለሆንኩ ምናምን እንድንል አይፈልግም። ከሀሳባችን ከዝግጅታችንም በላይ ደግሞ ጌታ ይሰራል። ግን ለስንፍና መንገድ መክፈቴም አይደለም፣ ትረዱኛላችሁ። ግን አሁን ከሁለቱ ወደ አንዱ ቃል ልቤ አዘን ብሏልና ያን ቃል አካፍላችኋለሁ። ብዙ ክርስቲያኖች ዱም ሳይሆኑ ራሳቸውን እንደ ዱም ቆጥረዋል። በዚህ ዘመን ምን እያልኩ እንደሆነ ይገባቸዋል። በእግዚአብሔር ቃል የተጻፈላቸውን ሳይሆን ያልተጻፈላቸውን ያስባሉ። እንደተጻፈላቸው ለመናገር ደግሞ ራሳቸው ትንሽ ሆፕላስ ያሉ ይመስላቸውና ይፈራል። ግን እንደሱ አይደለም። እኛ በራሳችን ጥረት አልዳንም፣ በክርስቶስ ድነናል። እውነት ነው። ከዛ ደግሞ በእግዚአብሔር ቃል ጌታ በእኛ ሕይወት ምን እንዳደረገ በግልጽ ተናግሯል። ድካም ይኖራል፣ አዎ። እንደ ሰው ዝለት ይኖራል፣ አዎ። ግን የእግዚአብሔር ቃል ምን ይላል የሚለውን አብረን እንመለከታለን። እስቲ ቀኝ እጆቻችን እናነሳለን። ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለህም አንተ አይደለህም። ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለህም አንተ አይደለህም። የእግዚአብሔር ምሕረቱ ብዙ ደካሞችንም አገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት የእግዚአብሔር ምሕረቱ ብዙ ደካሞችንም አገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለህም አንተ አይደለህም። ይህ ጊዜ እንደገና ኃይል የመቀበል ጊዜ ነው። ይህ ጊዜ እንደገና የመታደስ ጊዜ ነው። ይህ ጊዜ እንደገና ቀና የማለት ጊዜ ነው። ይህ ጊዜ እንደገና የእግዚአብሔርን ብርታትና ክብር የምናይበት ጊዜ ነው። ይህ ጊዜ እንደገና ብርታትና ክብሩን በእምነት የምንቀበልበት የምንሞላበት ጊዜ ነው። ይህ ጊዜ ማንነታችንን አይደንቲቲያችንን የምንለይበት ጊዜ፣ ድርሻችንንም የምናውቅበት ጊዜ ነው። እግዚአብሔር በዚህ አለ። እግዚአብሔር ዙፋኑን በሰማይ አዘጋጀ ይላል። ደግሞም እግዚአብሔር በዚህ አለ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል መዝሙር በቅንፍ 34 ቁጥር 18 ደግሞ አለው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል። በዚህ ዘመን ብዙ የሚሰብር ነገር አለ። በሚሊዮን የሚቆጠር የምናዝንባቸው ነገሮች ሊኖሩ ይችላሉ። ነገር ግን ልቡ ለተሰበረ እግዚአብሔር ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ይህ የእግዚአብሔር ቃል ነው፣ ለእናንተ ነው። ክብር ለኢየሱስ ክርስቶስ ይሁን። ማያኖስ ሰባያ ራሆ ካባሲ ሎቭሬና ሸባዶ ራሲያቶ ዴቫላዲያኖ ራባባባዲያኖ ደግሞ አለው ጌታ ለሊት ስጸልይ በልቤ ያስቀመጠው ቃል ነው። መዝሙር በቅንፍ 34 ቁጥር 15 ላይ ያለው ይሄ ቃል
ለምሳሌ ሪሌሽን ሊበላሽ ይችላል። የጤንነት፣ የኢኮኖሚ፣ የስራ ብዙ የሚሰባበር ነገር ሊኖር ይችላል። ግን እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ልባቸው የተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ወንድሜ ለአንተ ቅርብ ነው። እህቴ ለአንቺ ቅርብ ነው። ወገኖቼ ለእናንተ ቅርብ ነው። ምናልባት የተለያየ ሎስ ገጥሟችሁ ይሆናል። እግዚአብሔር ግን ሊረዳችሁ አጠገባችሁ። የተለያየ ነገር ፌስ አድርጋችኋል። አሁን ልታደርጉ ትችላላችሁ። እግዚአብሔር ግን ከዛም ያወጣል፣ ያሻግራል። ሁሉ በእጁ ነው፣ ይችላል። አማያኖ ራሚያኖ ራሳ ሬቦራ ራባኒያ ሰፕራና ሼዶ ረሃዳ ዳጋኒ ላፕሬቤዶ ሰባባባኒያ ላዳማንኮሪ ጸልዩ፣ ተነጋገሩ ከጌታ ሬሊያ ላዳጋማ ሮኮሞስቴ ባላዲያኖ ላብሮዲያኖ ክራሳጋንቴ ሪኒዶ ሺራ ባባባኒያ ላዳ ላባዲያና ሆራ ማማማኒያ ላዶስቴ ጀዲኒሞ ሂዳ ቦራ ባባባኒያ ላዱራ ሀዳጋንካና ኤላ ቦርሳባዲያኖ ሸሜሬኒ ቦራ ባዳኒያ ላዱና ተነጋገሩ ከጌታ ጋር ጸልዩ። ዝም ብላችሁ ጸልዩ። ላብራኒያኖ ላባኪያና ጌታ ቅርብ ነው። ለባሮና ማስያ ዶርና ዲያና ሆራ ለመደኔ ለበገዱራ ባባባኒያ ላዱራ ባኪያና ሀዳ አላሪያና ሆሴ ዲና ሞክሬባና ዶሪያ ዱራ ባዲያና ሻኒ ለመደኔ ለባባባኒያ ሮዶሶ ባባባኒያ ለበጋሪያ ላዱራ መሃና ሪካዶ ራዲያና ሸኒ ላብሮሶ ሞሞላ ባና ዶራኒያና ኤሎራኒያና ክሪዳ ቦሳዲያና የነጻነት ጊዜ ነው። የመፈታት ጊዜ ነው። የደስታ ጊዜ ነው። የኃይል ጊዜ ነው። ጌታን የምናመልክበት ጊዜ ነው። ከእሱ የምንሰማበት ጊዜ ነው። እሱን የምናከብርበት የምናደርግበት ጊዜ ነው። በምትችሉት በተለያየ ቋንቋ ከጌታ ጋር ተነጋገሩ። ለብራሞ ማሳዳዳዋ ለቤሪያኖ ራማማማንያ ዶስቴ ጀዲኒ ሜክላባና ለቤሪሞ ራማማማንያ ናዶና ሺዳቦ ራማኪያ ናዶና ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ላፕሬጋዶራ ለቤኒሞስቴጋ ባናማንዳ ከምታስቡት ከምትገምቱት በላይ ቅርብ ነው። የትኛውም ስብራት ቢኖር በጌታ መዳን አለ። ራሞና ሞና መውጣት አለ። ሌብራቦሳ በበባንያ ሪካኖራ ሃሌሉያ 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 ሃሌሉያ። እጁ አለ በዚህ ጉባኤ ተነጋገሩ። ለብሬማ ሶዳ ቦራ ለብሬሼ ባባባን ሬጋንዶ ሶኮቦቦራ ለብራዱራ ባባባንያ ኖና ማሪያዶ ለባሪያ ለዲጋ ስቴጀን ለከረ ባጋዱራ ለብሬኒያና ሳባባንያ ለዶና ኤባሩራ ማሃዳዳ በጌታ በኢየሱስ ስም መውደቅ የሚገባው ነገር ሁሉ ይውደቅ ይውደቅ። በጌታ በኢየሱስ ስም መውደቅ የሚገባው ሁሉ ይውደቅ። መፍረስ የሚገባው ሁሉ ይፍረስ። መነቀል የሚገባው ይነቀል። መፈታት የሚገባው ይፈታ። ላፕሬካዱና ሸክም ሁሉ ይንከባለል። ቀንበር ሁሉ ይሰበር። ሰንሰለት ይበጣጠስ። እስራት ይፈታ። ጫና የወደቀ ይሁን። ተጽዕኖ ይንከባለል። በጌታ በኢየሱስ ስም የተንከባለለ ይሁን። የወደቀ ይሁን። የተሰበረ ይሁን። የፈረሰ ይሁን። የጨለማ ጉልበትና ኃይል በጌታ በኢየሱስ ስም ይፍረስ 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 ይፍረስ። ጫና ሁሉ በጌታ በኢየሱስ ስም ይንከባለል።
ክርስቶስ ስም እዚህ ጉባኤ ካሉ ወንድሞች መካከል አንድ ወንድም አለ። ወንድ ነህና በጣም ድካም ውስጥ ነው ያለው። ድካም ተሰምቶሃል። ጌታ ግን ይናገርሃል። ኃይል የኔ ነው አድሳለሁ ይልሃል። አድሳለሁ ይልሃል። ጌታ ኃይል ይሰጥሃል፣ ያድስሃል። ደክሞሃል፣ መንፈሳዊ ድካም አለብህ፣ ዝለት አለብህ፣ ታገለግላለህ። ነገር ግን ኃይል ስጠኝ፣ አድሰኝ፣ ደክሞኛል የምትለው ጌታ አይቷል፣ ሰምቷል። ኃይል የኔ ነው፣ ኃይል እሰጥሃለሁ፣ ኃይልን አድሳለሁ ይልሃል። በኃይል ይሞላሃል። ነገ አይደለም ከዚህ በኋላ ከዚህ ሰዓት ጀምሮ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። እኔ ሰው ወደዚህ ማልጠራበት ምክንያት አለኝ። ነው ወደዚህ ምናምን ሾው ስለማልፈልግ ነው። በቃ ባለቤቱ ያለ ክብር ለኢየሱስ ይሁን። ጸልዩ። አትውጡ ባካችሁ፣ ትወጣላችሁ። ቶሎ አትውጡ። ለአንድ ግለሰብ የመጣ መልእክት ነው፣ መስማት ጥሩ ነው። ቶሎ ግን መገኘት ውስጥ አትውጡ። ኪዳ ራዶ ለባኪ ሸበዴ ቦራ ለባራባዲ ያላለ ራባዲ ባስ ተበዴ ዲቦ ከመገዲና ሼዳ ለራዲ ያላ እስቲ ሁለት እጆቻችሁን አንሱ። የቅድሙን መዝሙር እንደገና እንዘምረዋለን። ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለህም የእግዚአብሔር ምሕረቱ ብዙ ደካሞችንም ማገዝ በጀርባ መሸከም ከኃጢአት ማንጻት ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለህም። እዚህ ጉባኤ ካሉቶች መካከል ውስጥ በመራራ ሐዘን ውስጥ ያለሽ፣ ልብሽ እጅግ በመረረ ሐዘን የተሞላ፣ ውስጥሽ በመረረ ሐዘን የተሞላ አንዲት ሴት አለሽ። ውስጥሽ በከባድ ሐዘንና ምሬት ነው የተሞላው። ዝም ብሎ አይደለም፣ ምክንያት አለው። ምክንያቱንም አንቺ ታውቂያለሽ። የጌታ መንፈስ እንደዚህ ይልሻል የኔ እህት፣ እናንተ መልእክት የመጣላችሁ ልትመሰክሩ፣ የጌታ መንፈስ እንደዚህ ነው የሚልሽ። ይህም ምሬት ከውስጥሽ አወጣለሁ፣ ሐዘንሽንም ከውስጥሽ አወጣለሁ። እኔ የምራራ ይቅርም የምል የምምርም አምላክ ነኝና በምህረቴ እጎበኝሻለሁ። ለምሬትሽ ለሐዘንሽ ምክንያት የሆነውን እነቅላለሁ፣ ከዙሪያሽና ከፊትሽ አስወግዳለሁ። ከአይምሮሽ ውስጥ መታሰቢያውን አጠፋለሁ፣ አስረሳሻለሁ ይልሻል እግዚአብሔር መንፈስ። ኪጋኖ ያለው ሳባውዳም ፕሬሞ በውስጤ ብላዶ ራባንያኖ የቤሊኒያኖ ራባባባና ውስጥሽን በደስታ ይሞላል፣ በፊትሽ ላይም ደስታ የሚታይ ያደርጋል። አንቺ ጌታ ዛሬ ባንቺ ሕይወት ይናርጓል። ጌታ መንፈስ ቅዱስን አመስግኝ፣ ኢየሱስ ክርስቶስን አመስግኝ። የሕይወት ምንጭ ሆነ እሱ ነው። ሰላምና ደስታ ረፍት እሱ ነው። ዛሬ በሕይወትሽ በመንፈሱ ይናርጓል። አመስግኝው፣ አክብሪው። ጌታ አንድ ነገር ያሳየኛል። ስለ አንድ ወንድም ነው የሚያሳየኝ። ሙያ ልብስ ሰፊ ላይሆን ይችላል፣ ግን ለእኔ የሚያሳየኝን ነው የምነግርህ። ትርጉሙን እነግርሃለሁ። ልብስ ትሰፋለህ። ሰፍተው ስትሄድ ወደፊት ሄደው ከኋላ ሲጀምር የፊቱ ይተረተራል። ሰፍተው አልፏል፣ ግን ይተረተራል። ዝም ብለህ ትሰፋለህ። ሰፋው ትላለህ፣ ወደፊት ይወጣል። የተሰፋ ወደፊት የወጣው ይተረተራል። አንተ ከኋላ ሰፋለሁ ትላለህ፣ ከፊት ይተረተራል።
ትሰራለህ፣ ጠባይ ነው። አያሱ ትላለህ፣ ይላቀቃል። ሆኗል ትላለህ፣ ይበተናል። ጌታ እንደዚህ ይልሃል፣ ከዚህ ሰዓት ጀምሮ አካሄድን አሳይሃለሁ፣ አእምሮህን እባርካለሁ፣ እጅህን እባርካለሁ። ነገር ግን በራስህ ማስተዋል አትደገፍ፣ በራስህ ማስተያየት ጠቢብ አትሁን። እኔን ተደገፍ፣ በእኔ ማስተዋል ውስጥ ሁን። አልያዝ ያለው እንዲያዝ፣ የተላቀቀው እንዲያዝ አደርጋለሁ። የእጆችን ሥራ እባርካለሁ፣ አእምሮህን እባርካለሁ ይልሃል። አንተ ሰው እግዚአብሔርን አመስግን። ወንድ ነህ፣ የት ጋር እንደቆምክም አውቃለሁ። አንተ እንዲህ ማለት ስለማልፈልግ ነው። እግዚአብሔርን አመስግን። ተመስገን። አንዴ ላስቸግራችሁ ወገኖች፣ ሁለት እጆቻችሁን አንሱ። እንደሚደክማችሁ አውቃለሁ። ብዙ አላቆያችሁ፣ ለእናንተ ጥቅም ነው። ኪባሮ ይላለው እዚህ ጉባኤ ካሉ እህቶች መካከል አንዲት እህት በሕክምና ሞክረሻል። መቼም እዚህ ሀገር እውቀቱም መሳሪያውም አለ። ችግሩ ምንድን ነው? ግሮሮሽ ላይ ነው። ግሮሮሽ ነው እና ለማወጥ በጣም ነው የምትቸገር። ምንም ነገር ግን ሊታወቅ መድኃኒትም ሊገኝለት አልቻለም። ካልታወቀ መድኃኒት ሊኖረው አይችልም። ያው እስቲ እናያለን እንፈልጋለን ነው፣ ውጤት የለውም። ህመሙ እንዲህ ነው ብዬ እኔ መናገር አልችልም፣ ግን ከግሮሮሽ ጋር የተያዘ ነው። አንድ እጅ በግሮሮሽ ውስጥ በጣም የተለየ ጎልደን የሆነ ዘይት ሲያፈሳ ያለ። መቼም ሰው ውስጥ እንደዛ አይደረግም ማለት ነው። እኔም አሁን ነው የምነግራችሁ፣ እኔ አላደርገውም። በጣም በጣም የሚያበራ ዘይት ነው። አንድ ጠብታ ነው፣ አንድ ድሮፕ ነች። እዚህ ግሮሮሽ ላይ በተለይ በቀኝ በኩል ያለው አካልሽ ላይ ነው። ከውስጥ በኩል ጠብ ያደርግበታል እና ያዛ የተያዘ ነገር ሲለቃ ያለ ጌታ በመንፈሱ ውስጥሽን ዳሷል ማለት ነው። አንዳንድ ጊዜ ዘይት የመንፈስ ቅዱስ ምሳሌ ነው፣ ተለዋጭ ዘይቤ አነጋገሩ ነው። ስለዚህ ከዚህ በኋላ ምንም ሕክምናውን አያስፈልግሽም። ጌታ ፈውሶሻል። በደንብ አድርገሽ ስሚኝ፣ ትውጫለሽ። ምንም የሚያስቸግርሽ ነገር የለም። አንቺ እኮ ውሃም ጠጥተሽ ለማወቅ ችግር ነው፣ ምግብም ለማወቅ ችግር ነው። ማንም አያውቅም፣ ብቻሽን ነው። አንቺ ነሽ የምታውቂው። ሞክረሻል፣ ፈውስ አልመጣም። ጌታ በተለየ መንገድ ፈውሶሻል። እግዚአብሔርን አመስግኝ። በማህፀንሽ በላይኛው ክፍል ላይ ህመም ያለሽ፣ የእብጠት ምልክት ያለብሽ አንዲት እህት አለሽ። ጌታ መንፈስ ሲዳስስሽ አያለው። ጌታ ፈውሶሻል። በማህፀንሽ በላይኛው ክፍል ያለ እንደ እብጠት እንደ ፊት የሚመስል ነገር ሲጠፋ ነው። እግዚአብሔርን አመስግኝ። ጌታን ከፍ ከፍ አድርጊ። ታውቂያለሽ አንቺ ራስሽ። ክብር ለኢየሱስ ነው። ጌታን አመስግኑ ባካችሁ እንደሚገባ ራዲያኖስ ሰባዲያኖስ ሻራባዲያኖስ ሰባዲ አንድ ወንድም አለ። እስራት በውጭ የሆነ ነው፣ በውስጥ አይደለም። ማለቴ በውስጥ አይደለም ስል መንፈስ ውስጥ አድሮ አይደለም። ነገር ግን የተለየ የጠላት ተጽዕኖና ቁጥጥር አለብህ። ከራስ ጠጉር እስከ ጥፍርህ ድረስ ባንዴጅ በሚመስል እስራት ታስረህ ተገንዘህ ተተብትበህ ነው ማለት። ነገር ግን ያ እስራት ከእግርህ ጀምሮ አንድ እጅ እየመጣ ሲፈታው ያለ ከታች ከእግርህ ጀምሮ በቃ ሁለንተና የተያዘ ተቆጣጥሮሃል። በውጭ በኩል አድርጎ በጣም ጠላት ተቆጣጥሮሃል፣ አስሮሃል። ነገር ግን ይህ የጌታ እጅ የጌታ መንፈስ ከታች ከእግርህ ጀምሮ የመጀመሪያው ስራት ላይ ጀምሮ እየፈታው እንደተጠቀለለ ነው ራስ ጠጉር ድረስ ሲፈታው አያለሁ። ከታሰርክበት የተለያየ እስራት፣ የረቀቀ የጠላት እስራት የጌታ መንፈስ ፈቶሃል። ነፃነት ከዚህ ሰዓት ጀምሮ ይሆንልሃል። ደስታ ይሆንልሃል። ኃይል ይሆንልሃል። እንደ ድሮ አንተ ራስህ ሁለንተና ለመያዙ ታውቃለህ፣ ይታወቃል። ምን እንደሆነ ግን አታውቅም። ምንም ማድረግም አትችልም። ግን ሁሉን የሚያውቅ ሁሉም ማድረግ የሚችል ጌታ ዛሬ ለአንተ በሁለንተና መፈታት አድርጓል። እግዚአብሔርን አመስግን። ኪያሎ ራስዎ የብሌዲያኖ ብርሃንያኖ የበደ
ለዲዲጎስ ተባባሪ አላዶራ ማጋና ሻልዶራ ባሂና ሩላሃና ረቤ ሳባኒያኖ ረሃደጋንቲያኖ አልባዱራ ባዲያና ሁራ ሀዲያና ዶና ጌታ ሆይ እናመሰግንሃለን። መንፈስ ቅዱስ እናመሰግንሃለን። የእግዚአብሔር ልጅ ኢየሱስ እናመሰግንሃለን። እግዚአብሔር አብ አባታችን አንድ አምላክ እኔና ወገኖቼ እናመሰግንሃለን። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ማራዲያዶስ ጃዶራ ሌብሬዲያላ ዱራ ማካና ሬዲያላ ዱራ ላብራሞማ ሬቤሄዲያላ ዱና ሩካማሞ ሌብሬቼዲያላ ዱራ ላብሬሜሴቤቤቤዲያላ ዱራ አምባሩ ሌብሬዲያላ ዱና ላባሃዱራ ባሃዳዳንቲራ ሌብራቹራ ማንያኖ ሬዳዱራ ላብሬዲያና ዱራሃንያና ዶራ ላብሬሴቤኔ መክለባጋዲጋስቲጅዲዲ ቤክረባጋ ብራሞራ ባናኖ ሮሴዳ ዱራሃንያና ዶራ ሃሌሉያ ሃሌሉያ ሃሌሉያ። ክብር ለአንተ ይሁን። ክብር ስጡ። ራኖና ማጎና ጀቤንያና ባናንያና ዶስቴዳ ሸቤንያ ክብር ለአንተ ይሁን አባቶ ራሞ ኮሳዶና መንፈስ ቅዱስ ከፍ በል ሌማ ሆና ሃሌሉያ 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 ሃሌሉያ። ለወደደን በደሙ ከኃጢአታችን ላጠበን ለአባቱም መንግሥትና ካህናት ላደረገ ከዘላለም እስከ ዘላለም ለእርሱ ክብር ይሁን። አንደኛ ነገሥት ወደ ኤልሳዕና ወደዛች መበለት ወደ ነበረበት ሕይወትና ታሪክ የእግዚአብሔር መንፈስ ይወስደኛል። ኤልያስ የእግዚአብሔርን ሐሳብ ስላገለገለ ሊገሉት ተነስተው፣ እግዚአብሔር ግን ወደ ሌላ ስፍራ እንዲሄድ መርቶታል። ሲመራው ደግሞ ሁሉ ነገር የሞላበት ቦታ አልመራውም። ሊያልቅ የቀረበ ነገር ጋር የመራው ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ አይነት ቃል ታገኛላችሁ። የሚበሉትን ስጧቸው ሲል ምንኛ ጋር የለም እቹ ናት አለ። እቹ አምጧት አለና ባረከ፣ አበዛ፣ ብዙ በላ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ያቺ መበለት ጋር የሄደው ኤልያስ የረሃብ ዘመን ነው፣ የድርቅ ዘመን ነው፣ የችግር ዘመን ነው። የመጨረሻውን አድርጋ እኔና ልጄ በልተን እንሞታለን ብላ የወሰነች ሴት ነች። ያለቀ ነገር ጋር ግን እግዚአብሔር ያንን ሰው ላከው። ነቢዩም በሄደ ጊዜ የሚያቀርበው ጥያቄ የሚገርም ነው። ትንሽ ነው ያለን ስትለው ግደለሽ ልጅ ጋር ግን እና የመጀመሪያውን ለኔ አንቺ ምን ትንሽ ነገር ምን መጀመሪያና ሁለተኛ አለው? የለውም እኮ ያለቀ ነው። እብደት ይመስላል፣ ራሱን የሚወድ ይመስላል፣ ግን አይደለም። የሚያደርገውን ያውቃል። ክብር ለእግዚአብሔር ይሁን። ያ በሱ ያለ መንፈስ ወደዛ የላከው የእግዚአብሔር መንፈስ ዮሐንስ 6 ላይ እርሱ ያደርገው ያለውን ያውቃልና ነው የሚለው። ክብር ለስሙ ይሁን። ሴቲቱ ሄደች፣ እንደተባለችው አደረገች። ለ3 ዓመት የነበረው ድርቅ እስኪያልቅ ድረስ ዘይቱም ዱቄቱም አላለቀ። አንድ ቀንም አራባቸው። ወንድሜ አንድ ሰው አለ እዚህ ጉባኤ፣ ወንድነህ፣ ለአንተ ነው መልእክቱ። በደንብ አድርገህ ስማ። የእግዚአብሔር መንፈስ እንዲህ ይልሃል። እንደው ዝም ብለህ በትን አይደለም፣ እሱማ ቃሉ ይላል በተነ ጽድቁ ለዘላለም ይኖራል ይላል። ያው እኛ አንዳንድ ጊዜ የእግዚአብሔር ቃል አገንስት ሆነን ነው የምንገኘው በራሳችን ስለምናስብ። በደንብ አድርገህ ስማኝ። ጌታ እንዲህ ይልሃል፣ ከጥቂቷ ነገር ለእኔ ዘራ አያልቅም
ይበዛል። ጥቂቱን ማብዛት እችላለሁ ይላል እግዚአብሔር። ስማ ይላል፣ ሳሰጥ መቀበል አትችልም። ስጡ ይሰጣችኋል ነው ያልኩት። እኔ ያለ መንገዴ አልገኝም። መንገዴ በቃሌ ነው። ስጡ ይሰጣችኋል እንኳን ስጥ ይሰጣል። በቁጥቁጥ አታስብ። እችን በዛ አድርጌ በዚህ አድርጌ እንደ ሰው ልታስብ። ጌታ ግን እንዲህ ነው የሚል፣ ከትንሹ ዝራ አያልቅም፣ ደግሞ ይበዛል፣ ይጨመርልሃል ይልሃል። የእግዚአብሔር መንፈስ ነው የሚናገር። ወንድነ አንተ ሰው ስማ፣ አስተውል፣ አድርግ፣ እግዚአብሔር ይባርካል። እኔ እንዲህ አይነት መልእክት ተናግሬም አላውቅም። የመጀመሪያ ነው በሕይወት ዘመኔ። በደንብ ጌታን አመስግኑ ባካችሁ። ጌታ ስራ ነው። ቁጭ በሉ። በኋላ ምን እንደማደርግ ወይም ምን እንደምናደርግ በጌታ ፊት እነግራቸዋለሁ። ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ ፈቅደህና ወደህ ለልጆቼ አስበህና ለአንተ አሁን የሆነ ሁሉ አንተ ስላደረግ እናመሰግናለን። ከእኛ የሆነ ምንም የለም። ሁሉን አንተ አደረግ። እኔም ወገኖቼም ለአንተ ክብርን እንሰጣለን። መንፈስ ቅዱስ ሆይ ክብሩን አንተ ለራስህ ውሰድ። ለጌታ ስጡ ክብርና ምስጋና። እንግዲህ የሰው ልጅ እጅግ ክፉ አመፀኛም ነው። ከአንዱ ከእግዚአብሔር በቀር ማን ያውቀዋል? አይደል? ሰው የሚያውቀው ማን? ጌታ ብቻ ነው። በደንብ አድርጋችሁ ስሙ። የሚመለከተው ይመለከተዋል። ያው እኛ ለሚመለከተው ሁሉ አንልም፣ ግን ለሚመለከተው የተጀመረ ያልሆነ ሪሌሽንሽፕ አለ። የሚሰማ ሰው ይገባል። የተጀመረ ያልሆነ ሪሌሽንሽፕ፣ ጌታ የሌለበት ሪሌሽንሽፕ፣ የጌታ ፈቃድ የሌለበት ይልቁንም እጅግ የሚያዝንበት የሚቆጣበት የእግዚአብሔር መንፈስ ይናገራል። ይሄ ሪሌሽንሽፕ መቆም አለበት፣ እንዲቆም የሚፈቃድ ነው ይላል። እንደዚህ አይነት ያላችሁ አሉ፣ አይበጃችሁ፣ በኋላ ታለቅሳላችሁ። እኔ ማን እንደሆነ አላውቅም ማለት በስም በምን ቢነግረኝ ቢያሳየኝ ገሬ ማለት እችላለሁ፣ ግን አላለኝም። ያለኝም ብቻ አደርጋለሁ። ጌታ የሌለበት እጁ የሌለበት ፈቃዱ የሌለበት ደስ የማያሰኝ ሰዋዊ የሆነ በሰው ፍላጎትና አይምሮ የተቀነባበረ ከጀርባው ሌላ ችግር ያለበት ትክክል ያልሆነ ሪሌሽንሽፕ አለ። ይሄ ነገር እኔ ደስ አሰኘኝም፣ ያስቆጣኛል፣ ያሳዝነኛል፣ ጉዳትም አለው። በዚህ ሪሌሽንሽፕ ያላችሁ ወንድም ሆነ ሴት ይቁም ይላል። አቁም ወይም አቁም ይላል። ነገ ለቅሶ ሊመጣ ማንም ሊያብስ አይችልም። ሰውም አያብስም፣ እግዚአብሔርም አያብስም። ይህም በጣም ማወቅ አለ። መቆም አለበት። አስጠንቅቅ ስለሚለኝ ደግሜ እናገራለሁ። መቆም አለበት። ጌታ ሆይ እናከብርሃለን። ሁሉ ለክብር ይሁን። የቃሉ ደራሲና ጸሐፊ መንፈስ ቅዱስ ቀሪውን የቃል ጊዜ ባርክልን። ከማለት ጀምሮ የነበረውን ጊዜ ስለባረክልን ተመስገን። አቤቱ አንተ በመካከላችን ስላለ እናከብርሃለን። አሁንም ያለመከልከል በመካከላችን እንድትመላለስ ሁለንተናችንን፣ ፈቃዳችንን መንፈስ ቅዱስ ለአንተ እንሰጣለን። አንተ የወደድከው
ይበጃችኋል ያልከው ይሁን። ለዚህም እኔንም ወገኖቼንም ለአንተ ሰጠው። ክብር ለአንተ፣ ጥቅምና በረከት ለወገኖቼ ይሁን። ክፉን ሁሉ አስራለሁ፣ የታሰረ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱሳችን እናወጣና ማርቆስ ወንጌል ምዕራፍ 1 አውጥተን አንድ አጠር ያለ ክፍል ነው የምናነበው። ማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 አነበውና ርዕሱን እሰጣችኋለሁ። እንደዚህ ይላል። ዮሐንስም አልፎ ከተሰጠ በኋላ እንደውም ከቁጥር 1 ጀምሮ ይቅርታ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና ቁጥር 14 እና 15 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ቁጥር 14 15 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ እግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። የመልእክታችን ርዕስ የእግዚአብሔር መንግሥት የሚል ይሆናል። እስቲ ቀኝ እጃችሁን አንሱና ከኔ ጋር በሉ። የእግዚአብሔር መንግሥት በሉት። ሲገሙና በሉት። አንዴ ጨምሩ። ክብር ለእግዚአብሔር ይሁን። ዛሬ እንግዲህ በዚህ ርዕስ ላይ ነው የምንመለከተው። ቅድም እንዳነበብነው የማርቆስን ወንጌል ስንመለከት መልእክቱ ሲጀምር የሚጀምረው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው የሚጀምረው። ይህም ብቻ ሳይሆን ደግሞ ማርቆስ በዚህ ወንጌሉ ጌታ ኢየሱስ ክርስቶስን የሥራና የሥልጣን ሰው አድርጎም ያቀርበዋል። በዚህም አያቆምም። እንዲሁም ደግሞ ሥልጣኑ በትምህርቱ ሕማምና ደዌን በመፈወሱ በአጋንንት ላይ ባለው ኃይልና ሥልጣን ደግሞም የሰዎችን ኃጢአት በምድር ላይ ሊያስተሰሪ በመቻሉ ኃይሉ ታይቷል ብሎ ይናገራል። እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ከኃጢአት ባርነት ነፃ ለማውጣት ሕይወቱን ቤዛ አድርጎ ለመስጠት የመጣ የሰው ልጅ መሆኑን ራሱ ተናግሯል በማለት ማርቆስ በመልእክት ውስጥ በሰፊው ያስረዳል። ይህን እንግዲህ ሄዳችሁ የማርቆስ ወንጌልን ማንበብ ነው። ብዙ ምዕራፍና ቁጥር ላበዛባችሁ ስለማልፈልግ ነው፣ በኋላ ስለምናይ። ይህ ብቻ አይደለም። የማርቆስን ወንጌል ስንመለከት ማርቆስ በወንጌሉ ጌታችን ኢየሱስ ክርስቶስ ከተናገረና ካስተማራቸው ትምህርት ይልቅ ትኩረት ሰጥቶ በሰፊ የሚናገረው በሰራቸው ድንቅ ተአምራትና ምልክቶች ላይ ነው። ለዚህ ነው የማርቆስ ወንጌል ሌላው የሐዋርያት ሥራ መጽሐፍ ተብሎ የሚጠራው በቴዎሎጂያን ዘንድ። እንዲያውም ደግሞ የሐዋርያት ሥራ መጽሐፍ የማርቆስ ወንጌል ተከታይ ነው ይባላል። እኔና እናንተ ግን ዛሬ የምንመለከተው መንግሥት ስለሚለው ርዕስ ነው። መንግሥት ማለት ምን ማለት ነው? መንግሥት ማለት ምን ማለት ነው? መንግሥት ማለት በአንድ ሀገር ወይም ተቋም ውስጥ ሕግን ለማውጣትና ለማስፈጸም ስልጣን ያለው አካል ማለት ነው። አንድ ሀገር ወይም ማህበረሰብ ወይም ሕዝብ የሚተዳደርበት ስርዓትና ለዚህም ሲባል የተቋቋመ ኃይል ያለው ሕግ አውጪውን፣ ሕግ አስፈጻሚውን እና ሕግ ተርጓሚውን እንዲሁም የዳኝነቱን አካላት የያዘ ማለት ነው። ይህ ትርጓሜ በቀጥታ ምድራዊ መንግሥት የሚመለከት ነው። የእግዚአብሔር መንግሥት ማለትስ ምን ማለት ነው? የእግዚአብሔር መንግሥትስ ማለት ምን ማለት ነው? የእግዚአብሔር መንግሥት ማለት የእግዚአብሔር አገዛዝ ማለት ነው። የእግዚአብሔር መንግሥት ማለት የእግዚአብሔር አስተዳደር ማለት ነው። የእግዚአብሔር አመራር ማለት ነው። የእግዚአብሔር ሉዓላዊነት ማለት ነው። ባጭሩ የእግዚአብሔር መንግሥት ማለት እግዚአብሔር ነገሰ ማለት ነው። አሜን። እስቲ እጃችሁን አንሱና ከኔ ጋር በሉ። እግዚአብሔር ለዘላለም ንጉሥ ነው። ግን በደንብ በሉ፣ ድገሙና በሉ። ስትናገሩ እኮ የሚሆን ነገር አለ። ጥሩ ነገር ነው። ድገሙና በሉት። እግዚአብሔር ለዘላለም ንጉሥ ነው። እንደገና ድገሙት። ጥሩ ነው። እንደገና ድገሙት። አዎ፣ ምክንያቱም በምድር ላይ ጌቶች ነን የሚሉ ብዙ አሉ። ጳውሎስ እንዳለ እኛ ግን የምናውቀው አንድ ጌታ እርሱም ክርስቶስ የእግዚአብሔር ልጅ ነው አለ። አሜን። ስለዚህ ድገሙና እግዚአብሔር ለዘላለም ንጉሥ ነው በሉ። ከባድ ነው። እውነት ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንግሥት ማለት እግዚአብሔር ነገሰ ማለት ነው። ሐዋርያው ጳውሎስ ስለ እግዚአብሔር መንግሥት ሲናገር
በሮሜ መልእክት ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሚሆነው ደስታ ናት እንጂ መብልና መጠጥ አይደለችም ብሏል። እንግዲህ አሁን እንደ ሐዋርያው ጳውሎስ አባባል የእግዚአብሔር መንግሥት ጽድቅ ነው፣ ሰላም ነው፣ ደስታ ነው፣ ፍትህ ነው፣ ርትዕ ነው፣ እውነት ነው፣ እኩልነት ነው፣ ትክክለኛ ዳኝነት ነው። ምንም የሚጎልበት ነገር የለውም። የተሟላ ነው። ክብር ለእግዚአብሔር። እንዲህ ከሆነ እንደዚህ ከሆነ የእግዚአብሔር መንግሥት እንዲህ ከሆነ እኔና እናንተ በእግዚአብሔር መንግሥት ውስጥ ማንን? ወንድሜ አንተ ማነህ? እህቴ በእግዚአብሔር መንግሥት ውስጥ አንቺ ማነሽ? እኔ በእግዚአብሔር ውስጥ ማነኝ? በእግዚአብሔር መንግሥት ውስጥ የኔ ድርሻ፣ የአንቺ፣ የአንተ፣ የእናንተ የሁላችን ድርሻ ምንድን ነው? ይህን በጣም ማየት ያስፈልጋል። በእግዚአብሔር መንግሥት ውስጥ የእኛ ማንነት መለያችን፣ አይደንቲቲያችን ምንድን ነው? ድርሻችንስ ምንድን ነው? ይህን በጣም ማወቅ አለብን። ጠላት ይህንን ተረድተን በእምነት እንድንሄድ አይፈልግም። ምክንያቱም እኛን የሚያሸንፍበት መንገድ ነው። እኛን የሚያስትበት መንገድ ነው። ማሳት ባይችል እንኳን የሚያደክምበት መንገድ ነው። ሁሌ በጥያቄ እንድንመላለስ ፖዚሽናችንን እንድናጣ የሚያደርግበት ነው። ማወቅ ያለብን ነገር በዚህ በመንፈሳዊ ዓለም እኔና እናንተ መንፈሳዊ ፖዚሽናል የሆነ ነገር አለን። አሜን፣ ክብር ለእግዚአብሔር ይሁን። ያን አውቀን መመላለስ አለብን። እምነት ማለት እሱ ነው። እንደው እምነት ማለት የሆነ ነገር ስንፈልግ ብቻ አምናለሁ ትችላለህ ማለት አይደለም። እሱ አለ ሁልጊዜ የምንኖረው ኑሮ ነው። ክብር ለኢየሱስ ክርስቶስ ነው። ይኸውላችሁ ፖዚሽናል እና ፊዚካል የሆነውን ነገር ለይተን ማወቅ አለብን። ብዙ ጊዜ ሰው አጠገቡ ያለውን የሚያውን ነገር ላይ ነው ፎከስ የሚያደርገው አይደለም። መጽሐፍ ቅዱስ እንደሱ በጭራሽ አያስተምረንም። ቢሆንም እኮ እንልና እናፈርሳለን። ቢሆንም እኮ ብሎ ነገር የለም በእግዚአብሔር ቃል። በእግዚአብሔር ቃል ነው ወይም አይደለም። አሜን ነው። አሜን፣ ክብር ለእግዚአብሔር ይሁን። እምነት ማለት ይሄ ነው። ስለዚህ ከዚህ በኋላ ጥቂት ነጥቦችን እኔና እናንተ እናይና ወደ ቀጣዩ ፕሮግራም እንሄዳለን። እኔና እናንተ በእግዚአብሔር መንግሥት ማንን፣ ድርሻችንስ ምንድን ነው ለሚለው እዛ ውስጥ እያያችሁ ትሄዳላችሁ። የመጀመሪያው እኔና እናንተ አዲስ ፍጥረት ነን። አሜን። አሮጌ አይደለንም። ያበቃልን አይደለንም። ክብር ለኢየሱስ ክርስቶስ ነው። አዲስ ፍጥረት ናችሁ ነው የሚለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በራሱ ቢሆን አይልም፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉም ነገር አዲስ ሆኗል። አሜን፣ ክብር ለጌታ ይሁን። አንድን ሰው በጌታ ነው አይደለም የሚያሰኘው አይደንቲቲውን ጥሎ ባልተፈቀደለት ሲገኝ ነው። አንድ ጊዜ አንድ ወንድም አንድ ቦታ ላይ ሁልጊዜ በሰፈሬ ሲሄድ አንድ ሾፕ አለውና ሰላም እለዋለሁ፣ የጌታ ልጅ ነው እና አንድ ጨዋታ አጫወተኝና በኋላ ምን ማለት ነው ስለው እሱ በራሱ ነው አለ። ምን ማለት ነው በራሱ ነው ስለው በጌታ አይደለም ማለቴ ነው አለ። በጣም ገረመኝ። አዲስ ፍጥረት የሚያደርገን በእኛ ማንነት መኖራችን ሳይሆን በጌታ መሆናችን ነው። ማንም በምን ቢሆን በራሱ ቢሆን አይደለም፣ በጌታ በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። ክብር ለእግዚአብሔር ይሁን። ውጭ አካላችን ደግሞ ሊሆን ይችላል ሐዋርያው ጳውሎስ እንደሚል፣ ነገር ግን ውስጣችን አዲስ ነው። የእድሜ ጉዳይ አይደለም፣ የጾታ ጉዳይ አይደለም፣ ሌላ ጉዳይ አይደለም። በጌታ መሆናችን አዲስ ማንነት ሰጥቶናል። እኔና እናንተ አዲስ ፍጥረቶችንም ሌላ አይደለንም። አሜን ይባላል። ክብር ለእግዚአብሔር ይሁን። ሌላው በእግዚአብሔር መንግሥት ውስጥ እኛ ማንን ካልን የእግዚአብሔር ልጆች ነን። እኔ የእግዚአብሔር ልጅ ነኝ ለማለት ማፈር የለብን። በዚህ ዘመን ተቹ ብዙ ነው። ከሌላ ነገር ጋር ያገናኘዋል። የፌስቡክ መንት አይነት አድርገው ትርጉም ይሰጧሉ። አይደለም፣ ቃሉ ነው የሚለው። ክብር ለእግዚአብሔር ይሁን። ልጅ ነን። እንዲያው ምንድን ነው አባት ብለን የምንጮህበትን የልጁን መንፈስ፣ የልጅነት አይደለም የማን የልጁን መንፈስ ሰጠን ይላል። የትኛው? የክርስቶስን። ክብር ለእግዚአብሔር ይሁን። ኢየሱስ የእግዚአብሔር አብ ልጅ እንደሆነ እኔና እናንተም በእርሱ በማመን የእግዚአብሔር ልጅ ሆነናል። ታምራት ኃይሌ ወንድም ጋሼ ብሎ የዘመረው ዝም ብሎ አይደለም።
ታላቅ ወንድሜ ለማለት ፈልጎ እውነት እኮ ነው። ምክንያቱም ወንድሞች ብሎ ሊጠራቸው ምን አይልም አያፍርም ይላል። ወንድም የምንሆነው እንዴት ነው? እየሰማችሁ ነው? ዳግም ስለተወለድን ነው። አሜን። እሱ የእግዚአብሔር ልጅ እንደሆነ ለእኛም የእግዚአብሔር ልጆች የመሆንን ስልጣን በክርስቶስ በኩል ተቀብለናል። ለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይላል። እዛ ላይ ብቻ አይደለም። ገላትያ ምዕራፍ 3 ቁጥር 26 ላይ እንዲህ አይነት ቃል አለ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አሜን። አይነጣጥልም። ማን ይላል? ሁላችሁ። በማን? በክርስቶስ በኩል የእግዚአብሔር ልጆች ናችሁ ይላል። ሌላው እኔና እናንተ በእግዚአብሔር መንግስት ምንድን ነን ካልን የመንግስቱ የቤተሰቡ አካል ነን፣ ቤተሰብ ነን። በውጭ ያለን አይደለንም። አሜን። በጌታ የሚለው ነገር እንደተጠበቀው ነው። እየሰማችሁ ነው? በእርሱ ሆነን የመንግስቱ ቤተሰብ ነን፣ አባል ነን። ለዚህ ነው ያኔ የተገረዙ ያልተገረዙትን ልዩነት በሚያመጡ ጊዜ ሐዋርያው ጳውሎስ ከአሕዛብ ወገን ለመጡት ሲጽፍላቸው በኤፌሶን መልእክት ምዕራፍ 2 ከቁጥር 1 እስከ 19 ስታነቡ እንዲህ አላቸው። በተለይ ቁጥር 19 ላይ ከእንግዲህ ወዲህ ከቅዱሳን ጋር ባላደሮችና የእግዚአብሔር ሰዎች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። አሜን። እጃችሁን አንሱና ከኔ ጋር በሉ። እኔ አዲስ ፍጥረት ነኝ። አሮጌ አይደለሁም። የእግዚአብሔር ልጅ ነኝ። የመንግስቱ አካል ነኝ። የመንግስቱ ቤተሰብ ነኝ። ይሄን ልናውጅ ይገባል። እምነት ማለት ይሄ ነው። ይሄን አይምሯችን፣ ልባችን፣ ውስጣችን ሊቀበል ይገባል። ሁኔታውን አይደለም ማየት ያለብን። ለኢያሱ እኮ የተባለ ይሄ ነው። በሙሴ በኩል ከሰጠው ቃል ወደ ግራም ወደ ቀኝም አትበል። ታዲያ ምን ላድርገው? ሁልጊዜ አንብበው፣ አስበው፣ አሰላስለው። ሜዲቴት የሚለው እሱ ነው። ሁልጊዜ ምን በለው? አስበው፣ አሰላስለው። ክብር ለእግዚአብሔር። ተናገረው። አሜን። ለራስም አውጅ፣ ለሰውም በለው። ራሁድ አሶታ። ሃሌሉያ። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ብቸኞች አይደላችሁ። በውጭ የተጣላችሁ አይደላችሁ። የወደቃችሁ የቀራችሁ አይደላችሁ። ስህተት ይኖራል። እግዚአብሔር በቃሉ በመንፈሱ ያርማል። መውደቅ አለ፣ ያነሳል። ለመነሳት ለሚፈልግ ግን አንድ ነገር እወቁ። የመንግስቱ አካል፣ የመንግስቱ ቤተሰብ በመንግስቱ ውስጥ ናችሁ። እንኳን ደስ ያላችሁ። እኔ የምኖረው በዚህ መንፈስ የምኖረው እንደዚህ ነው። እውነት ነው የምነግራችሁ። ይሄ አሁን እንደው ስነግራችሁ ለትምክህት እንዳይሆን እንደማትሉኝ አውቃለሁ። ለትምክህት አይደለም። እሱ እንደሆነ በደንብ አይሞቀው አይበርደው። ስትመጣ ይቀበላል፣ ስትሄድ ይሸኛል። ችግር የለበትም። እንዲሁ ነው ነው ባለቤት ምን ችግር አለ? አንተ አየር ላይ እንዳንተ ይኖራል ትለኛለህ። ቃሉን አላስበው ተዛ ይለኝ ነው ነገር ቀን ትዝ የሚለኝ ያገኘው አጀንዳ ምናምን ሳይሆን ምንም አላውቅም፣ አይገባኝም። እብድን ጤነኛ አይደለም። ትንሽ ሳይካትሪስ ላይ ይሻላል እንዳትሉ። አሜሪካ ሉ ኢትዮጵያ ሉ እኔ አላውቅም። ሁሉም ለኔ ያው እውነት ነው ነገር ጌታ ምስክሬ። በእውነት ልቤ መንፈሴ ውስጤ ለዛ በቃ አላውቅም። ድሮም በጌታ ሆኜ ከባድ ጦር ሜዳ ውስጥ ጦርነት ውስጥ ያለው አይመስል ፊልም የማይ ነው የሚመስለኝ። እውነት እኮ ነው የምነግራችሁ። ቀልዴን እኮ ነው። እውነት እኮ ነው የምነግራችሁ። ጤነኛ ትለኛለች አንዳንዴ። ስለ ክርስቶስ ነኝ እላለሁ። ጤነኛ ስትል ስለ እናንተ አዎ እላለሁ። እና ትስቅና ትታይ ትሄዳለች። ለምን ይህ ማሰብ አለብን። ከኔ ጋር ናቸው። ይህ ድካም የለኝም ምን የለኝም ማለት አይደለም። እንደናንተ ሰው ነኝ። ምንም የተለየው አይደለም። ብታገላበጡ ብዙ ነገር ልታዩ ትችላላችሁ። ግን በእግዚአብሔር መንግስት ውስጥ የሚኖር ሰው ብዙም አይጨነቅም። ከኔ ጋር ናችሁ? እየሰማችሁ ይሄ
ታደምጣላችሁ። እንዴት አድርጌ ልንገራችሁ? እግዚአብሔር ምስክሬ እኮ ነው። በእውነት የማይሆን ልንገራችሁ፣ ዝም ብዬ የምቀደድ እንዳይመስላችሁ። እውነት ነው የምነግራችሁ። አሁን ዝም ብሎ በቃ ቦተረፍ ስለበዛ አሁን ተቸገርን እኮ እኛ። እንዴት አድርገን እንናገር? ያው እግዚአብሔር ምስክሬ ነው። እያንዳንዳችሁ በአንድ እጅ ላይ እንዲሆናችሁ ነው ማለት ይታየኛል። እግዚአብሔር ምስክሬ ነው አለ ይታየኛል። አለናለ በእውነት ነው የምነግራችሁ። እያንዳንዱ ሰው በእነዚህ አንድ እጅ ላይ ቁጭ ብሎ ነው ማለት በቃ ጌታ ምስክሬ። የእግዚአብሔር ቃል ምን ይላል? በእጄ መጽሐፍ በእጁ ውስጥ ነው ያላችሁት። ምን ያስደንቃችኋል? ያለ እሱ ፈቃድ አንድ ነገር በእኛ ላይ ሊሆን አይችልም። በፍጹም የእግዚአብሔር ቃል እውነት ነው፣ ዘላለማዊ ነው። በምንም አይቀየርም፣ አይሻርም፣ አይለዋወጥም። እሱ እንደ ቃሉ ነው። አሜን። መዝሙረ ጸሐፍ ላይ እንዲህ ይላል፣ እናንተም የእናንተም ነገር ሁሉ በእጄ ነው። አሜን። የእግዚአብሔር ቃል ነው የሚለው አይደለም እላችሁ። በእጁ ውስጥ ሆናችሁ ነው ማለት እንደዚህ በቃ እንደዚህ ሰው እንዴት ነው እንደዚህ የተረጋ እጅ ላይ ተዝናንቶ የሚቀመጠው? ሲታይ ትንሽ እጅ ይመስላል። የሁሉ ሕዝብ ግን በዛች እጅ ላይ ቁጭ ብሏል። እንዴት አድርጌ ላስረዳ? እኔ የማየው እኮ ነገር አለ፣ ይታየኛል። ጌታ ምስክሬ ነው። እውነት ነው የምነግራችሁ። በዚህ እጅ ተመኩ። እኔ አይደለሁም ብላችሁ እሱ ነው የሚላችሁ። የምታዩት የምትሰሙት የምታልፉበት ያስጨንቃል። አዎ ምድር ነው። ግን አንድ ነገር ልንገራችሁ፣ ያለ ሰማይ አባቴ ፈቃድ ከጸጉራችሁ አንዲት እንኳን መሬት አትወድቅም ያለ ጌታ እርሱ ለዘላለም የታመነ ነው። እውነት ነው። የምታውቁትን እውነት አትጣሉ። ትሩዝና ሪያሊቲ ምናምን እያላችሁ አትሰነጣጥቁ። የእግዚአብሔር ቃል እውነት ነው። አሜን። ቢሆንም ግን አትበሉ። በቃ እንዲህ ነው የሚለው። በእጄ ነህ ካለ በእጁ ነህ። በእጄ ነሽ ካለች በእጁ ነሽ። ክብር ለኢየሱስ ክርስቶስ ይሁን። ዓለምና ሞላው በእጁ ያለው እንኳን አንተ እንኳን አንቺ እንኳን ይሄ እኔ ደስ እያለ ነው የምናገረው። በእውነት ነው የምነግራችሁ። ብርቱ በሆነ እምነት ነው የምናገረው። ገብቶኝ ነው የምናገረው። መንፈስ ቅዱስ የሚያሳየኝን ነው የምነግራችሁ። እኔ ከእናንተ የተለየሁ አይደለም፣ ግን እናንተ ለመጥቀም ለእኔ ያሳየኝ በቃ ሌላ ነገር የለም። ሌላው በእግዚአብሔር መንግሥት ውስጥ እኛ ምንድነን ካልን የሚገርም ነገር ነው። መጽሐፍ ቅዱስ ይናገራል። እኔና እናንተ ምንድነን ካልን የእግዚአብሔር መንግሥት ቃል አቀባዮች ነን። ከኔ ጋር ናቸው። የእግዚአብሔር መንግሥት ምንድነን? ቃል አቀባዮች ነን። አምባሳደሮች ነን። መልእክተኞች ነን። አሁን በማነበው ክፍል ውስጥ ብዙ ነገር ልናይ እንችላለን። እኔና እናንተ በእግዚአብሔር መንግሥት ውስጥ ብቻ አይደለንም። የማስታረቅን ቃል የምንናገር ነን። አስቀድመን የታረቅን ሌሎችን ከእግዚአብሔር ጋር ታረቁ የምንል ሰውን ከሰው ሰውን ከእግዚአብሔር የምናስታርቅ ነን። የምናጣላ አይደለንም። የምንለያይ አይደለንም። የምንከፋፍል አይደለንም። የምንበታትን አይደለንም። የጠብን ቀዳዳ የምናሰፋ አይደለንም። አሜን። ነገር ግን የእግዚአብሔር መንግሥት ቃል አቀባዮች ነን። ክብር ለስሙ ይሁን። አምባሳደሮች፣ መልእክተኞች ነን። የማስታረቅ ቃል የምንናገር እኛው አስቀድመን የታረቀን የማስታረቅ ቃል በውስጣችን የተቀመጠብንን። ክብር ለኢየሱስ ክርስቶስ ይሁን። ይሄ ብቻ አይደለም። እኔና እናንተ ማላጆች ነን። የምንማልድ ነን። ዘር፣ ቀለም፣ ቋንቋ፣ ነገር አናስብም። እኔና እናንተ የምንማልድ ነን። ሰው ከእግዚአብሔር ጋር የሚታረቅ፣ ሰው ከሰው ጋር የሚታረቅ፣ ሰላም አጣ ሰላም እንዲያገኝ ማላጆች ነን። አሜን። ጎራ ሰርተን ለይተን የምንቀመጥ አይደለንም።
ያለን አንድ መንግስት ነው። እሱ የዘላለም መንግስት ነው። ደግሞ የሚመጣ ነው፣ የሚወስደን ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ማናጆች ነን። ይህንን በደንብ አድርጋችሁ ተከተሉኝ። በእግዚአብሔር ቃል ላይ አብረን እናያለን። እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 21 ያለው ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ነው የሚለው። ብሻችሁ ማወቅ አለባችሁ። በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእሱ ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገ ይላል። አሜን። እዚህ ጋር ደግሞ በእግዚአብሔር መንግስት ድርሻችንን ነው የሚናገር። ድርሻችን እየሰማችሁ ነው። ድርሻችንን ነው የሚናገር። የማስታረቅ ቃል የምንናገር ነን። ክብር ለስሙ ይሁን። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው። መልእክተኞች ነን፣ የምንማልድ ነን። አሜን። አዎ የራሳችን የተለየ ሌላ ኪንግደም የለንም። አንድ መንግስት አለ፣ እሱ ጠቅልሎናል። በጌታ ከሆንን እውነቱ ይሄ ነው። ይህ አሁን ያነበብኩት ክፍል ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 1 ያለው በእግዚአብሔር መንግስት ውስጥ የኛ ድርሻ ምን እንደሆነ በዝርዝር አስቀምጦልናል። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ ድርሻችንን አናቅም፣ አይደንታችንን አናቅም። እንደውም ጥለናል። አንዳንዶቹ ተደበላልቀናል። እየሰማችሁ ነው። ተደበላልቀናል። በቃ እንዳገኘነው እንሆናለን። አይሰራም፣ አይሰራም። ይችን አትቅዳት፣ ይችን ነገር አትፈልኛል። ምን ይላሉ መሰላችሁ? አንድ የእኛ ወጣቶች የሚሉትን ልንገራችሁ። እናታ ቋንቋ ይናገራል። አሁን ቁጠችው ማለት እሺ፣ ድርሻችንም በዚህ ክፍል ያሳየናል። አሜን። ድርሻ አለን። እንዲሁ ዝም ብለን የተቀመጥን አይደለንም። ችግሩ ማንነታችንን ረስተናል ወይም ጥለናል። ድርሻችንም አናቅም፣ ተደባልቀን እንኖራለን። እያደመጣችሁ ነው። ጌታ ኢየሱስ እኮ አንድ ጊዜ ተናገረ። ጌታ ስለምን ትሉኛላችሁ? እኔ የምለው ለምን አታደርጉ? አላመቁ ብትሉ የጌታን ስም የማይጠራው እኮ ተገኝ ጥሩ ነው። ግን አንዳንዱ በእሱ ሳይሆን ነው የሚጠራው፣ እንዳስቄዋ ልጆች ማለት ነው። እሱ ደግሞ ጥፊና ዱላ ያመጣል፣ ራቁትን መሄድ ያመጣል። እና መጠቀቅ ያስፈልጋል። ገብቷችኋል? ክብር ለእግዚአብሔር ነው። እኔና እናንተ በእግዚአብሔር መንግስት ውስጥ ምንድነን ደግሞ ካልን የእግዚአብሔር ቃል እንደሚያሳየን ልብ በሉ። እንደ ሰው ድካም አይኖርም ማለት አይደለም። ይሄ ዝም ብሎ የፌስ ሙቭመንት አይነት ቃል አይደለም የምናገረው። ግን አድምጡ፣ ሰው በጌታ ሆኖ ያለውን የእግዚአብሔር ቃል የሚናገረው ነው። የመንፈሱ ሙላት ያለን ባዶ አይደለንም። እሺ፣ የጸጋው ሙላት፣ የክብሩ ሙላት ያደረብን፣ የመንግስቱ ሙላት መገኘቱ ያደረብን። እግዚአብሔር ራሱን የሚገልጠው በእኛ ሆኖ ነው። አሜን። ክብር ለእግዚአብሔር ይሁን። ይህን የሐዋርያው ጳውሎስን መልእክት አንብቡት። እግዚአብሔር በእኔ ሆኖ ራሱ ሊገልጥ ወደደ መጠን ብሎ ይናገራል። ምኑ ላይ ስህተት ነው? ትክክል ነው። ከኔ ጋር ናችሁ? ስለዚህ እኛ የክብሩ ሙላት ያለብን። ይህንን ማወቅ ከፈለጋችሁ የእግዚአብሔር ቃል በግልጽ ይናገራል። ኤፌሶን መልእክት ምዕራፍ 1 ቁጥር 2 እና 3 ላይ እንዲህ የሚል ቃል ታገኛላችሁ። ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላው የእርሱ ሙላት ናት ይላል። ማን? ቤተ ክርስቲያን። ቤተ ክርስቲያን ማለት ምን ማለት ነው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ፣ ስለ ኃጢአታችን እንደተሞተ እንደተነሳ፣ የእግዚአብሔር ልጅ እንደሆነ፣ ወደ ሰማይ እንዳረገ፣ በአብ እንደተቀመጠ፣ ተመልሶ እንደሚመጣ፣ ክብር ለእግዚአብሔር ነው። ያመኑ አማኞች ስብስብ ማለት ነው ቤተ ክርስቲያን ማለት። ስለዚህ ምንድን ነው የሚለው? ቤተ ክርስቲያን የእርሱ ሙላት ናት። እንዴት? ሁሉም በሁሉ በሚሞላው። አሜን። ለዚህ ነው ቃሉ ምንድን ነው የሚለው? ሁሉን በሁሉ በሚሞላው ተሞልታችኋል የሚለው። እኛ ጎዶሎ አይደለም። አዎ
እንደ ሰው ጉድለት ይኖረናል። እንደ ዘላለማዊ ግን ክብር ለእግዚአብሔር ይሁን። የመንፈሱ ክብር ያለብንን፣ ሞቱና ትንሣኤው ያለብንን፣ ጸጋው ያደረብንን ያ ፋንክሽን እንዲያደርግ ማድረግ የኔና የእናንተ ድርሻ ነው። እሱ የሚፈልገው ኑሮ መኖር፣ እሱ እንደሚለው ቃሉን ማመን፣ መጠበቅ፣ መመላለስ። ኢየሱስ ክርስቶስ ጌታ ነው። ይሄ ብቻ አይደለም። ቆላስይስ መልእክት ምዕራፍ 2 ቁጥር 10 ላይ ምን ይላል? ቆላስይስ ምዕራፍ 2 ከቁጥር 9 እስከ 10 ለአማኞች ነው የተጻፈ። ለአለቅነትና ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። ጠቅላላ የሚናገረው በእርሱ ነው። አሜን። እኔና እናንተ በእርግጥ በእርሱ ከሆንን ራስ በሆነው በእርሱ ክብር ለእግዚአብሔር ይሁን። ለአለቅነትና ለስልጣን ሁሉ ምንም ከሱ በላይ የለም። ራስ በሆነው በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። እዚህ ማንንም አይሞላም። በጌታ መሆን ግን ሙላትን ያመጣል። ከኔ ጋር ናችሁ? እስቲ እጃችሁን ክብር ለጌታ ይሁን። ይሄ የእግዚአብሔር ቃል በጣም የሚገርም ነገር ነው የሚናገረው። ሌላው እኔና እናንተ በእግዚአብሔር መንግሥት ምንድነን፣ ድርሻችን ምንድን ነው ብለን ካልን በጣም ማወቅ ያለብን ነገር አለ። የእግዚአብሔር ቃል እንዲህ ይላል ኤፌሶን መልእክት ምዕራፍ 2 ቁጥር 6 እና 7 ላይ በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። ማንን ለማሳየት አለ? የጸጋውን ባለጠግነት ለማሳየት ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስን በሰማይ ስፍራ ከእርሱ ጋር ምን አረገን ይላል? አስቀመጠን ይላል። እኔና እናንተ ክብር ለጌታ ይሁን ሞትን ያሸነፍን ነን። እኔ አይደለሁም ብለው ቃሉ ነው የሚለው። አንሞትም አላሉ። ሞትን ያሸነፍን ነን። ለምን? ቃሉ ምን አድርጎናል ይላል? አስነሳን ይላል። አሁንም ሕያው ነው ውስጣችን። በእኔ የሚያምን ቢሞት እንኳን በመጨረሻው ምን አደርገዋለሁ? አስነሳዋለሁ ብሏል ኢየሱስ ክርስቶስ። የትንሣኤ ሕይወት ያለንን አሜን። ነገራችን በዚህ የሚያበቃ አይደለም፣ በዚህ የሚቀር አይደለም። ሌላ ዘላለማዊ አለን። ክብር ለኢየሱስ ክርስቶስ። ከሙታን ተለይተን በተነሳው በክርስቶስ አምነን የተነሳንን አሜን። ይሄ ነው ቃሉ። ስንጠመቅ እኮ መጠመቃችን ምንድን ነው የሚለው? ለኃጢአት ሞቻለሁ፣ ለጽድቅ ከክርስቶስ ጋር ተነስቻለሁ ማለት ነው አይደል? እስቲ ቀኝ እጃችሁን አንሱና ከኔ ጋር እንዲበሉ አሜን። የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ተነስቻለሁ። እኔ ሕያው ነኝ፣ ሙት አይደለሁም፣ ዘላለማዊነት የተሰጠኝ ነኝ። ሞትን አሸንፌዋለሁ። ጌታ አሸንፏላ። የሞት ጣርን አጥፍቶ ተነሳ አይደል የሚለው? በቃ ከእርሱ ጋር የሞተ ከእርሱ ጋር ተነስቷል። ከኔ ጋር ናችሁ? ከእርሱ ጋር የሞተ ከእርሱ ጋር ተነስቷል። ለምን? ሞቶ የቀረ አምላክ የለንም። ታሪክ ብቻ የሆነ አምላክ የለንም። ሕያው ዘላለማዊ የሆነ አምላክ አለን። መጀመሪያ መጨረሻ የሌለው አለን። ከእስከ የማይባል አምላክ አለን። እርሱ ኢየሱስ ክርስቶስ ይባላል። ያለ የነበረ ለዘላለም የሚኖር በክብር የሚመጣ ሕያዋን ናቸው። እኛ በዚህ ነው መመላለስ ያለብን። የተጻፈልን ሌላ፣ የምንለው ሌላ፣ የተሰጠን ቦታ ሌላ፣ የምንኖረው ሌላ። ክብር ለስሙ። ይሄ ብቻ አይደለም። በዚህ ክፍል ውስጥ የሚናገረው ሌላ ነገር አለ። እኔና እናንተ አድራሻ ያለን መጨረሻችንን መዳረሻችንን ያወቅነን በውር ድንበር የምንሄድ አይደለንም። ለምን? በላይ
በሰማይ ስፍራ ካስነሳን በኋላ ከክርስቶስ ጋር አስቀመጠን ይላል። ያልተነሳ በሰማይ ስፍራ አይቀመጥም። ከኔ ጋር ናችሁ? እኔና እናንተ ሙታን አይደለንም፣ ሕያዋን ነን። ነገ የሚነሳ አካል ነው ያለን። እግዚአብሔር በመንፈሱ የሚያስነሳው ነው። ለሮሜ ሰዎች ጳውሎስ ተናግሯል። ቃሉ እንዲህ ነው የሚለው፣ ያ ክርስቶስን ያስነሳ እግዚአብሔር መንፈስ ለሚሞተው ሥጋችሁ ሕይወትን ምን ያደርገዋል? ያስነሳዋል። የሚያረጀው የማያረጅ፣ የሚታመመው የማይታመም፣ የሚደክመው የማይደክም፣ የሚዘለው የማይዝል ይሆንና ይለወጣል። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው ያለው። እኔም ማምነው ይሄንን ነው። እናንተም የምታምኑት ይሄንን ነው። ይሄን እውነት አትጣሉ። እኛ አድራሻችንን የምናውቀን፣ መጨረሻችንን ያወቅንን፣ መዳረሻችንን ያወቅንን። ፊዚካሊ እዚህ ነን፣ ፖዚሽናሊ ግን የት ነን? አሁን በሰማይ ስፍራ ከእርሱ ጋር ተቀምጠናል። አሜን። ይሄ ነው እንዲህ ብለን ለመሄድ እኮ አይደለም፣ ግን እውነት ነው፣ ትክክል ነው። በዚህ መንፈስ ውስጥ ካልሆናችሁ ማገልገልም መገልገልም አትችሉም። ይሄ መረዳት ውስጣችሁ መኖር አለበት። የኃይል ምንጭ ነው፣ የብርታት ምንጭ ነው፣ የእምነት ምንጭ ነው። ክብር ለጌታ ይሁን። እሱም ማክበር የምንችለው በዚህ መረዳት ስንኖር ነው። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። ሌላው በእግዚአብሔር መንግሥት ውስጥ እኛ ምንድነን፣ ድርሻችን ምንድን ነው በሚለው አንዳንዱ ድርሻችንን ነው የሚያሳየን፣ አንዳንዱ ማንነታችንን ነው። ትረዳላችሁ ብዬ አስባለሁ። ሌላው እኛ ማየት ያለብን በክፉ ኃይሉ ላይ ስልጣንና ኃይል የተሰጠን ነው። እባብና ዘንዶውን ትረግጣለህ፣ ትጫማዋለህ የተባልን፣ ራሱን ትቀጠቅጣለህ የተባልን እንደውም ዘፍጥረት ሲጀመር ነው የሚለው። ገና ወንጌል ሳይመጣ የወንጌል ምስራት እዛ ጋር ነው የተጀመረው። ክብር ለኢየሱስ ክርስቶስ። እኔና እናንተ መለኮታዊ ስልጣንና ኃይል የተሰጠንን ምን ለማድረግ? እባብና ዘንዶውን፣ ጊንጥ ተኩላውን፣ ክብር ለእግዚአብሔር ይሁን፣ ልንረግጠው ስልጣን የተሰጠን መለኮት ኃይልና ስልጣን ጌታ የሰጠንን ከኃይሉ ከስልጣኑ ያካፈለንን እኛ እሱነን እያልኩ አይደለሁም፣ ግን ኃይል ሰጠን፣ ስልጣንን ሰጠን። አሜን። ከሱ ተቀበልን። ይሄ ሉቃስ ወንጌል ምዕራፍ 10 ቁጥር 17 19 ስታነቡት ታገኙታላችሁ። እንዲህ ነው የሚለው፣ ሰባውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። ይህ እኮ ትልቅ ትርጉም አለ። ሁሉ ነገር ወደ እሱ ነው የሚያሳይ። በስምህ ተገዝተውልናል አሉት። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ብሏል ጌታ። አሜን። እኔና እናንተ እንደዚህ አይነት ስልጣን የተሰጠንን፣ ግን እኛ ራሳችን ኤክሰርሳይዝ አናደርገው። ሌላ ነው የምንፈልግ። ያው አንድ ነገር ልንገራችሁ፣ ሱፐር ሰው የለም፣ ግን እግዚአብሔር ለተለየ ዓላማ የጠራቸው ሰዎች አሉ። ያደመጣችሁ? ለተለየ ዓላማ የጠራቸው ሰዎች አሉ። ለዛ ዓላማ የተለየ ጸጋና ይሰጣቸዋል። እነሱ እንደፈለጉ ያደርጋሉ ማለት አይደለም። እሱ ሲፈልግ ነው በእነዛ ሰዎች የሚገለጠው። ከኔ ጋር ነው። ስህተቱ እዛ ጋር። ትናንት እዛ እንደዛ ከሆነ እዚህ ጋር ደግሞ ሌላ ነገር ማድረግ ይቻላል ብለው ያስባሉ። አይደለም፣ እንደ ፈቃዱ ነው። ስልጣንና ኃይል ለሁላችን ተሰጥቶናል። ይሄ እውነት ነው። ይሄን መቀበል አለብን። ኤክሰርሳይዝ ማድረግ አለብን። እኔና እናንተ ዓለምን ያሸነፍን ነን። አሜን። እኛ በተሸነፈ ዓለም ውስጥ ግን እንሸነፋለን። በተሸነፈ ዓለም ውስጥ አሸናፊ ሆነን እንድንኖር ነው የተጠራነው። ለምን? ጌታ ምን አለ? ከዓለም ሳሉ ጠብቃቸው እንጂ ከዓለም አውጣቸው ብዬ አልለምንህም አለ። ምን ማለት ነው? በተሸነፈ ዓለም ውስጥ አሸናፊ የሆነውን ጌታን ይዘን ክብር ለእግዚአብሔር ይሁን በዛ እንድንመላለስ ነው የተጠራነው። አገር ሰርተን መኖር አንችልም። ካልዳኑት ከዳኑት ጋር እንኖራለን። አጋጣሚውን ስናገኝ በባህሪ በቃልም ክርስቶስን እንገልጣለን። አሜን። ክብር ለኢየሱስ ይሁን። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ጉዳይ መወለድ ጉዳይ ነው። መወለድ ደግሞ በክርስቶስ ማመን ነው። ይሄ ምንም ጭንቅ የለውም። ከውስጥ የሆነ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና
ዓለምንም የሚያሸንፈው እምነታችን ነው። የትኛው? በክርስቶስ ላይ ያለን እምነት፣ በቃሉ ላይ ያለን እምነት፣ በመንፈሱ ላይ ያለን እምነት። አሜን። ክብር ለኢየሱስ ክርስቶስ ይሁን። እርስ በርስ በተጠራንበት መጠራት ያለን አንድነትና ፍቅር ኢየሱስ ክርስቶስ ጌታ ነው። ይሄ አይደንቲቲያችንን ነው የሚያሳየው። እኛ ዝም ብለን ሰዎች አይደለም፣ ሰው ብቻ አይደለም፣ ሰው ብቻ አይደለም። የእግዚአብሔር ማንነት ያለብን፣ የደሙ ዋጋ የተከፈለብን፣ የደሙ ምልክት ያለብን፣ የርስታችን መያዣ እንዲሁም በመንፈሱ የታተምነን አይደለም ብለው ኤፌሶን መጽሐፍን ሄዱና አንብቡ። ቃሉ ይናገራል። አሜን። ዝም ብሎ ሰው ብቻ ዝም ብሎ ሰውማ የሚጠፋ ነው። እስቲ ስለዚህ ቃል ተነስታችሁ ጌታን አክብሩት። በእውነት አመስግኑት። ጌታ በእውነት አመስግኑት፣ አክብሩት። እናንተ ነን ያንሰዋል። ለኢየሱስ ይሁን ኃይልን አሸናፊነቱ፣ ኃያል እንደርሱ የለም። ይንገስ ለዘለዓለም፣ ይንገስ ለዘለዓለም። ከበን ለኢየሱስ በደንብ ነው የምንዘምረው። ኃይልን አሸናፊነቱ፣ ኃያል እንደርሱ የለም። ይንገስ ለዘለዓለም፣ ይንገስ። ሁላችሁ አካችሁ አጨብጭቡ። ከዘመራችሁ በደንብ ዘምሩ። የተናቀ ደካማ ቢመስልም አመጣጡ፣ ከእሴይ ከዳዊት ስር የወጣው ቁጥቋጦ፣ ኢየሱስ አሸነፈ፣ ፍሬው ምድርን ከበደ። የእግዚአብሔርን ፈቃድ በእጁ ተከናወነ። በእርሱ ሁላችሁ እያጨበጨባችሁ ጀምሩ። ክብር ለኢየሱስ ይሁን ኃይልን አሸናፊነቱ፣ ኃያል እንደርሱ የለም። ይንገስ ለዘለዓለም፣ ይንገስ። ከተመስገን ጋር እንዘምራለን። ተመልሼ እመጣለሁ። እባካችሁ ስትዘምሩ ነቃ ብላችሁ ዘምሩ። እንደው ይቅርታ አድርጉልኝና እኮ አሁን ስትዘምሩ እኮ እዚህ ቤት ሄዳችሁ ነው የምትመስሉ። በደንብ ዘምሩ። ነቃ በሉ። ምንድን ነው እዚህ ደስ ያላላችሁ? የት ደስ ይላል? ይህ እኮ እውነት ከሆነ ማሳቁት አይደለም። ይገባኛል ግን አልናገራችሁም። ምን ማለት እንደሆነ ይገባኛል ግን አልላችሁም። ይቅርባችሁ አይደል? በጣም ደስ ይበላችሁ። እኔ ሶስተኛው ዓለም እየኖርኩ ደስ ይለኛል። እናንተ አንደኛው ዓለም እየኖራችሁ ምን ነው? ኧረ እንደ ሼም ነው። ክብር ለጌታ ይሁን። አሜን። እኛ የተነሳንን እሺ፣ አገር ቤት አንድ እውነተኛ ታሪክ አለ እና አንዱ በመቃብር ሲያልፍ መቃብሩ ላይ ተጽፏል። ሲያይ ምን አፍጥተኸኛለህ? አንተም ወደዚህ ትመጣለህ። ቀልድ እኮ አይደለም። ዮሴፍ ጋር ሲያል ዮሴፍ አለ ሰው የሚያውቀው እና ጋር ሲያው ጽሑፉ ሲያነበው መቃብሩ ላይ ማንም ስም የለም። ምን አፍጥተኸኛለህ? አንተም ትመጣለህ። ይሁላችሁ እኛ እንዳይደርስብን የተነሳን አሜን። እንደ ሰው ጌታ ካልመጣ ይሄ ነገራችን ወደ አፈር ይመለሳል። ግን ይነሳል፣ አንቀርም። አሜን። በቃ የትንሣኤ አካል ያለው ሰው በዚህ ብቻ ደስ እያለው ጌታ ነው። ቀላል እኮ ነው። ሌላው
በጌታ ለሰው ልጆቹ እንኳን ብዙ ነገር እኮ እየቀለለ መጥቷል። ከኔ በላይ ታውቃላችሁ። አጭጬ ነው በቃ ብላችሁ ዘመ ያለ ከዚህ ደግሞ ምንም ይዘናል አያስፈልገንም ማለት ነው። ለኃላፊ ነገር ምንም አትጨነቁ። በጌታ እጅ ያለ ሰው ምን ይፈራል? እንዴ ተረት እኮ አለኛ ግን ጌታዋን የተማመነች ጨርሱ እሱ እኮ የምድር እረኛ ምናምን እኛ እንዴት ነው ሰው ነው እረኛ? ኧረ በጌታ ባካችሁ ባካችሁ በረተው ከልቤ ነው የምላችሁ በእውነት እንዲህ አልናገርም፣ ግን ትናንትናና ዛሬ የተለየ አፍ ሰጥቶኛል። ክብር ለስሙ። ደስ ብሎኝ ነው የማገለግላችሁ። ጌታ ምስክሬ ነው። አትታበዩ፣ በራሳችሁ አትመኩ፣ በጌታ ግን ተመኩ። ቃሉ እንደሚለው አሜን። እንደዛ እንደሚለው እንዳሁን በእኛ እንዳይሰራ ከሚከለክል ነገር ራሳችንን እንጠብቅ። ክርስትና ፕሪንሲፕ። ሌላው እኔና እናንተ በእግዚአብሔር መንግስት ምንድነን? እርሻችን ምንድን ነው ለሚለው ድርሻችን ጨውና ብርሃን ነው። እኔ አልጫ አይደለሁም በውስጥ ችን ቋንቋ ሴቶች ናቸው የሚያውቁባትና ወንድ ሲናገሩ አልጫ ምናምን ይላል። ሴቶች ናቸው። እስቲ ቀኝ እጃቸው አይደለም እንደምትሉ ታዲያ ሳይጠማችሁ ሲቀር የወንድ አልጫ ይላል። እኔ ጌታ ምስክሬ አልጫ ምንም አይደለም አልሆንም። እናንተም አይደላችሁ። እጃችሁን አንሱ። እኔ አልጫ አይደለሁም። እኔ ጨለማ አይደለሁም፣ ጨለምተኛም አይደለሁም። ጨውና ብርሃን ነኝ። እግዚአብሔር ይህን ድፍረት ሊኖረን ይገባል። ይህን ድፍረት ካለበሳችሁ ማምለክም ማገልገልም መገልገልም አትችሉም። ይህ እውነቴን ነው የምነግራችሁ። ሁሌ ስትተክዙ ነው መቀመጡ ነው። እዚህ ጋር ይመጡ ትራምፕ ምን አለ? የፈለገው ይበል የፈለገውን ይበል። ንጉሱ ከላይ አለ። የነገስታት የጌቶች እሱ እንደ ምድር መሪነቱ ለራሱ መልካም የመሰለውን እያደረገ ነው አይደለ? ግን ጌታ ይችላል፣ ይገለብጣል። ያላችሁ ዝም ብላችሁ ትልቁ አይደለም። እዛ ሱሳ ግንብ ብቻ ነው የሚደረገ። አሁንም ብዙ ነገር ይገለበጣል። ጌታ መገልበጥ ይችላል። የሰማችሁ መንግስት አይደለም የሚገለብጠው፣ ሀሳባቸውን ይገለብጣል። ሲፈልግም ይገለብጣል እንጂ ጨውና ብርሃን ነን። አይተናል እኮ ሲያሳልፍ እግዚአብሔር ምስክሬ እኮ ነው የምነግርህ። እኔ ጌታን አገኘሁት በልጅነቴ። ብዙ ውጣውና ውረድ አለ። ወደ ኋላ የሚሄድኩበት ጊዜ አለ። በምህረቱ መለሰኝ። ከስንት ነገር አውጥቶ አይቻልም። እውነት ነው የምነግርህ። እሱ ታማኝ አምላክ፣ የማንታመን እኛ ግን እንደዛም ሆነን እያወቀ ጨውና ብርሃን ናቸው። አቤት የሚገርም! እናንተ ምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም በቃ ጨው ሆነን እንገኝ። እሺ ካልጫው ጋር የተደባለቀን አልጫ ነው። ቀጥሎ እንዲያ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል። በቤት ላሉትም ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ለምትጽፉ ማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እና እንዲሁም ኤፌሶን መልእክት ምዕራፍ 5 ከቁጥር 8 እስከ 10 ይኸውላችሁ
መጽሐፍ ቅዱስ እግዚአብሔር ብርሃን ነው፣ ጨለማም ከቶ በእርሱ ዘንድ የለም ይላል። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። ደግሞ እኛንም እናንተ ምንድን ናችሁ? የምድር ብርሃን ናችሁ፣ እንደውም ጨው ናችሁ አለ። ክብር ለእግዚአብሔር። እንዳይሸት እንዳይገማ እንዳይበጣሽ የምትጠብቁ ናችሁ እኮ አይደል? ጣዕም እንዲኖር ያደረጋችሁ ናችሁ አለ። አንዳንዴ ግን እኛም አሁን ቦታ እንገኛለን። ግን ልብ በሉ፣ የራሱን ማንነት ነው የሰጠን። ይህ እውነት ጌታችን ኢየሱስ ክርስቶስ በተናገረው ላይ ምንድን ነው ያለው? መልካሙን ስራችሁን አይተው አለ። ጳውሎስ ደግሞ በኤፌሶን ላይ መጥቶ ምን ብሎ ተናገረ? ቀድሞ ጨለማ ነበራችሁ አለ እንድናስታውስ። አሁን ግን በጌታ ብርሃን ናችሁ ይልና የብርሃኑ ፍሬ ይላል። ላይፍ ኤክስፒሪየንስ ነው የሚናገረው። በበጎነትና በጽድቅ በእውነትም ሁሉ ነውና ይልና ለጌታ ደስ የሚያሰኘውን እየመረመራችሁ ዝም ብላችሁ አትነዱ ነው የሚለው። እንደ ብርሃን ልጆች ተመላለሱ። ይሄ በእግዚአብሔር መንግስት እኔና እናንተ ያለብን ድርሻ ነው። ብርሃን ምንድን ነው? ብርሃን ጽድቅ ነው። ብርሃን እውነት ነው። ብርሃን እውቀት ነው። ምን አይነት መለኮታዊ እውቀት! ብርሃን ምሪት ነው። የትኛው ሕግ ለእግሬ መብራት ነው፣ ለመንገዴም ብርሃን አይደል? ብርሃን ብርሃን መገለጥ ነው። የተለየ መገለጥ ነው። ክብር ለኢየሱስ ክርስቶስ። ብርሃን አሸናፊ። ለምን? ብርሃን በጨለማ ይበራል፣ ጨለማውን ከቶ አላሸነፉም ይላል። የአሸናፊነት ነው። የእግዚአብሔር ቃል ነው የሚለው፣ እኔ አይደለም የምለው። ዮሐንስ ወንጌል ይላችኋል። አላሸነፈውም ነው የሚለው። እውነተኛ ብርሃን ወደ ሰው ልጆች ሁሉ ወደ ዓለም ሁሉ እየመጣ ነው ብሏል አይደለም? ያንን ለእኔና ለእናንተ ሰጠ። ያንን የምንገልጥበትን ደግሞ እየመረመራችሁ ለጌታ ደስ የሚያሰኘውን አድርጉ ይላል። ጽድቅ፣ በጎነት፣ እውነተኝነት ብሎ ይናገራል። ያንን አጣምረው መያዘኛ ድርሻ ከኔ ጋር ናቸው። በቃ ሰጥቶ ነው። ስለዚህ እኛ አልጫ አይደለም። እሺ ቤቶችም ይሁን እንዳልጫ እንዳትሉ፣ እኛ ብርሃን ነው። አሜን። ጨለማም አይደለንም፣ ጨለመንተኛም አይደለንም። ቀድሞ ጨለማ ነበራችሁ ብሎ አሁን ግን በጌታ ብርሃን ናችሁ። እቺ ጌታ የምትሏ ነገር ዋና ነገር ነች። በጌታ የሆነ ሰው በብርሃን ይመላለሳል። አሜን። ክብር ለኢየሱስ ክርስቶስ ይሁን። የመጨረሻ ጨርስና ወደ ቀጣዩ እንሄዳለን። እኔና እናንተ በእግዚአብሔር መንግስት ማንነታችን ምንድን ነው ካልን ወራሾች። ወራሽ ሰው ለምድራዊ ነገር ይጋደላል አይደለም? እኛ ግን ክርስቶስ ራሱ ሞቶልን ወራሽ አድርጎልናል። ተነስቶልን ወራሽ አድርጎልናል። የመንግስቱ ምንድነው? ወራሾችም ነን። ክብር ለእግዚአብሔር ይሁን። ይሄ የእግዚአብሔር ቃል ነው የሚለው ገላትያ መልእክት ምዕራፍ 3 ቁጥር 29 እና ምዕራፍ 4 ቁጥር 6 እስከ 7 እንደዚህ ይላል። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። በእውነት የልጁን መንፈስ ሰጥቶናል አይደል? ቀኝ እጃችሁን እስቲ አንሱና ሁለት እጆቻችሁን አባ ብላችሁ ጥሩ። ምንም አሳፍ እኔ ስመረቅ ጸልይ እላለሁ። በእውነት ነው የምነግራችሁ። ሁለት እጆቻችሁን አንሱና በሉት፣ አባ በሉት። እንዴ እኔ እስከጠብቁ ደጋግማችሁ በሉት። በሉ ደጋግማችሁ። ምክንያት አለኝ። አሁን በሉት፣ አሁን በሉት። ለምን ታፍራላችሁ? በሉት። አባታችን እኮ ነው አይደለም? ቢወቅሰን ቢያስጠነቅቀን፣ ቢመክረን ቢያበረታታን፣ የፈለገው ቢያደርግ ምናችን ነው? መልካም አባት እንዲህ ነው ለልጁ የሚያደርገው። እጆቻችሁን አንሱና ከኔ ጋር በሉ፣ አባ በሉ። ድገሙና በሉ፣ ድገሙና በሉ። ክብር ለኢየሱስ ይሁን። ልጅ የሚሆን ሰው የአባት ልጅ ሲሆን ነው። ከኔ ጋር ናችሁ? ልጅ የሚሆን ሰው ሲሆን ነው?
ሲሆን ነው። አባትም ልጄ ሲለው ነው የሚያወርሰው። እናንተ ግን በዚህ ጥርጥር ውስጥ እንዳትኖሩ እኔም እኛም እንዳንኖር አባ አባት ብለን የምንጮህበትን የልጁን ብዙዎች ሲያነቡ የልጅነት ይላሉ አይደል? የልጁን ነው የሚለው። የማን? የክርስቶስ ኢየሱስ የልጁን መንፈስ ሰጠን። አሜን። ስለዚህ አባ አባት ብለን ለመጥራት አንፈራም። ልጆች ነን። ልጆች ከሆንን ደግሞ ወራሾች ነን። ምንም ጥያቄ የለም። ይህ እግዚአብሔር ቃል ነው የሚለው። በክርስቶስ ያለቀ የተደመደመ ነገር ነው። ስለዚህ እኔና እናንተ የእግዚአብሔር መንግሥት ወራሾች ነን። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነው ይልና እናንተ የክርስቶስ ከሆናችሁ ጥያቄ ምልክት ማድረግ ያለባችሁ እዛ ላይ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። እኔ የእግዚአብሔር መንግሥት ነኝ በሉ። መንግሥት ወራሽ ነኝ በሉ። ድገሙት። እኔ የእግዚአብሔር መንግሥት ወራሽ ነኝ። አሁንም የምኖረው በሱ ውስጥ ነው። ምክንያቱም በክርስቶስ ሆኜ እኔ የእግዚአብሔር ልጅ ነኝ። ልጅ ይወርሳል። ምንም ጥያቄ ልጅ ይወርሳል። ትንቢተ ዳንኤል ምዕራፍ 7 እንደዚህ ይላል። በጣም ደስ የሚለኝ ክፍል ነው። ምዕራፍ 7 ከቁጥር 13 እስከ 14 በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱ የማይጠፋ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ ደግሞ እንዲህ ብሎ ይናገራል። በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለው። የእግዚአብሔር መንግሥት ዘለዓለማዊ ነው። የዘላለም መንግሥት ታጭታችኋል፣ ተመርጣችኋል፣ የመንግሥቱ ወራሾች ናችሁ። እንኳን ደስ ያላችሁ። እንጸልይ። አንዳንድ ሰው ይሄ ቁጥሩ ደህንነት ተመርገዋል ይላል። ታዲያ ኑርበታ ስለ ረሳ ነው የሚነገር። ድሮ ዛሬ ብለው የሚባል ነገር የለም። የእግዚአብሔር ቃል ሁሉ ጊዜ ዘላለማዊ፣ ሌላ አዲስ ቃል አይመጣም። የተጻፈው ነው የሚመጣው። አይኖቻችሁን ጨፍኑ፣ በጸሎት ውስጥ ነው። እናንተ እያሰባችሁ እኔ ጥሪ ያቀርብና ቀጣውን የምናደርገውን እነግራችኋለሁ። ብዙ አንቆይም። አሁን የመጨረሻውን በአጭር ነው የማደርገው። ቅድም ጌታ በእውቀት ቃል በመገለጥ የፈወሳችሁ፣ ወቅልሽ ቋጠሯችሁን የፈታላችሁ፣ ጥያቄያችሁን የመለሰላችሁ አደራ በጌታ ነው የምላችሁ። አደራ መስክሩ። ለግለሰብ አይደለም። እዚህ ቦታ ቆማችሁ ነው የምትመስለው። አንዳንድ ሰዎች በየሚሄድበት መጥተው በግል ለእኔ ይነግሩኛል። ህዝብ ፊት ግን መቆም አይፈልጉም። እና እኔማ አውቀዋለሁ፣ ተነግሮኝ ነው የምናገረው። ከራሴ አውጥቼ ለመናገር አያስፈልገኝም። ለእኔ ግን ህዝብ ፊት ቁሙና መስክሩ። ጌታ ይከብራል። ያን ስታደርጉ መንፈስ ቅዱስ በትክክል ሰርቷል ማለታችሁ። ስትደግሙ ግን አላየውም፣ አልሰማውም፣ ውሸት ነው እያላችሁ የጌታ መንፈስ እያቃለላችሁ ተጠንቀቁ። በኋላ ብትጮህ ፈውስና በረከት የማታገኙበት ሰዓት ይመጣል። እውነት ነው የምነግራችሁ። ጌታ ያዝናል። እግዚአብሔር ሰጥቶ እንዳልሰራ አታድርጉት። በራሳችሁ ምንም ክብር የላችሁ። ይሄን ነው ክብራችሁ ጌታ።
በጌታ አደራላችኋለሁ። ቆማችሁ መስሉ። እኔ ጥሪ አቀርባለሁ። ዛሬ ገና ወደ ስፍራ በእንግድነት የመጣችሁ ወይም በተለያየ ጊዜ ግን የምትመላለሱ በጉባኤ የምትገኙ ግን በአደባባይ በእግዚአብሔርን በመላእክቱም በሰው ፊት ንስሐ ገብታችሁ ክርስቶስን የግል መድኃኒታችሁ አድርጋችሁ ያልተቀበላችሁ ካላችሁ ጊዜው አጭር ነው። ጌታ ኢየሱስ ክርስቶስ በነበረው አገልግሎት ማርቆስ ሲጽፍልን የተናገረው በጣም የሚገርም ቃል ነው። የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ እያለ ዘመኑ የተፈጸመው ጌታ ወደ ምድር ከመጣበት ጊዜ ጀምሮ አሁን የፍጻሜ ውስጥ ነው ያለ። የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ ወንጌል እመኑ እያለ ወደ ገሊላ መጣ ይላል። ይህን የተናገረው ጌታ ኢየሱስ ነው ወገኖቼ፣ የሰው ቃል አይደለም። ንስሐ ግቡ፣ ሕይወታችሁን ለክርስቶስ ስጡ፣ ዘመኑ ቀርቧል፣ ጊዜ የለም። የኃጢአት ይቅርታ፣ የዘላለም ሕይወት ታገኛላችሁ። እንደሰማችሁት በእግዚአብሔር ቃል የሆነው ሁሉ በእናንተ ሕይወት ይሆናል። ስለዚህ ለአዲስ ሰዎች ይህንን ላሳስብ እፈልጋለሁ። አዲስ ሰዎች ካላችሁ እጆቻችሁ ነው ከእናንተ ጋር መጸለይ ይፈልጋሉ። ደግሞ አለ ብዙ ጊዜ እየተመላለሳችሁ ግን ወስናችሁ ንስሐ ያልገባችሁ ኢየሱስ ፍጹም ሰው ፍጹም አምላክ የእግዚአብሔር ልጅ ነው፣ ስለ ኃጢአቴ ሞቷል፣ እኔን ለማጽደቅ ተነስቷል ብላችሁ በደሌን ይቅር በለኝ፣ ስለ ኃጢአቴ በፈሰሰው ደም እጠበኝ ብላችሁ ራሳችሁን ለክርስቶስ ያልሰጣችሁ ይሄ ጊዜ እናንተ ጊዜ ነው። ዘመኑ አልቋል። ንስሐ መግባት የማይቻልበት ጊዜ ይመጣል። ያ ቀን ሳይደርስ ንስሐ እንድትገቡ ፈልጋለሁ። ራሳችሁን ለጌታ እንድትሰጡ እኔ ከእናንተ ጋር አብሬያችሁ መጸለይ ይፈልጋለሁ። እንግዶች ካላችሁ እጆቻችሁን አንሱ። ወይም እየተመላለሳችሁ ይህን ውሳኔ ያልወሰናችሁ እጆቻችሁን አንሱ። ከእናንተ ጋር መጸለይ ይፈልጋለሁ። እሺ፣ ምንም ሰው የለም። ቀና በሉ። ጌታ ኢየሱስ ይባርካችሁ። እስቲ ቀኝ እጃችሁን አንሱና ከኔ ጋር ነው። እኔ በጌታ ሆኜ እንደሰማሁት ቃል እንደተባለልኝ ነኝ። ሴጣን ማፈራ በሉ ድገሙ። ነኝ በሉ። አይደለም ነው የሚለው አይደለ? ነው ነኝ። እኔ በኢየሱስ ክርስቶስ ሆኜ እንደሰማሁት ቃል እንደተባለልኝ እንዲሁ ነኝ። አዎ፣ ክብር ለእግዚአብሔር ይሁን። ጌታን አመስግኑ። አሁን ከዚህ በኋላ ማደርገው በእውቀት ቃል በመገለጥ ፈውስ ያልመጣላችሁ የጤና ችግር ያለባችሁ እግዚአብሔር እንዲፈውሳችሁ የእግዚአብሔርን እጅ የምትጠብቁ ጌታ ደግሞ ሌላ የሰጠን የፈውስ መንገድ አለ። ብዙ ነው የሰጠን። የጌታ በእውቀት ቃል ይፈውሳል፣ በመገለጥ ይፈውሳል። እንደዚያም እንደምትሰሙት በደምስ ልጅ የእሱ ኃይል ሲያልፍ ማንም ሰው ያተፉ ሰው ተፈውሶ ይቀራል። በዝማሬ ውስጥ ይፈውሳል፣ በእግዚአብሔር ቃል ውስጥ ይፈውሳል። ሌላው ደግሞ በጸሎት ይላል፣ የእምነት ጸሎት ድውዩን ያድናል ይላል። እኔና እናንተ አሁንም በምንጸልየው ጸሎት በስሙ ፈውሳል። እሱ ብቻ አይደለም፣ በጌታ ስም ዘይት ቀብተው ይጸልዩለት ይላል። ይሄ ለቤተ ክርስቲያን አገልጋይ የተሰጠ ስልጣን ነው። እየሰማችሁ ነው። በዘይት ጸሎት ሁለት ነገር ነው ያለው። አንድ ንስሐ ያልተገባበት የተሰወረ ኃጢአት ምሕረት ያገኛል እና አገራችሁ ደግሞ ሌላ ጊዜ የኃጢአት ይቅርታ በዘይት ነው ብላችሁ እንዳትለቀለቁ። እነሱ ማለት አይደለም፣ መንገድ የለው ቦታ ነው። የቤተ ክርስቲያን መሪ አገልጋይ ይንገር ነው ተናግሮ ነው የተሰወረ ኃጢአት ይቅርታና ምሕረት ማለት እዛ ውስጥ አለ። እኔ አይደለሁም ብለው ቃሉ ነው። ያዕቆብ ላይ ሄዳችኋል። ሁለት ደግሞ በጌታ ስም ዘይት ቀብተው ጸልዩለት ሲል ኃጢአት ሰርቶ እንደሆነ ይሰረይለታል ይልና ቀጥሎ ደግሞ ጌታ ድውዩን ያድናል። ምሕረትና ፈውስ አለ። ጌታ በጣም ሰፊ ዕድል ይሰጣል። እኛ ነን የማንጠቀምበት። ሁሌ ከእምነት ስለምንጎል ዛሬ አምነናል፣ እሱን እናደርጋለን።
የተሰወረ በደል ያላችሁ ምሕረት ታገኛላችሁ። ያልተናዘዛችሁ ጌታ ይፈውሳችኋል። ታምናላችሁ? አብረን እንጸልያለን። ዘይት አስቀምጡልኝ። ይህ ቃል እውነት ነው። ይህ ቃል እውነት ነው። ሰው እፈልጋለሁ ተቀበሉና በደስታ በጭብጨባ ምስጋናችን ያቀርባል። እልልታ ጭብጨባ ይሁንለት። እስኪ እልልታ ጭብጨባ ይሁንለት። እልልታ ጭብጨባ ይሁንለት። በጌታ ቤት አንድ ለሁለት ደቂቃ እንቀመጣለን። በጣም የሚገርም የእግዚአብሔር ፕሬዘንስ ህልወት አለ በዚህ ቦታ በጣም እና የጸለይን እያለን ወደዛ አካባቢ ስንደርስ መንፈስ ቅዱስ በሚገርም ክብር በላይ ላይ መጣ ማለት እና ባይም አቆማቸው ማልቀስ ጀመሩ። እኔ ነኝ የምምረው እኔ ነኝ የምራራው እያለ ማለት ነው። ሌላ የገባልኝ ኪዳን ደግሞ ለግሌም ነበረ እና እሱን እያስረገጠ ማለት ነው። ከዛ በኋላ ማልቀስ ጀመርኩ ማለት ነው። ነቢይ መድን ደስ ይበል ጌታ በኃይል ለጨካኝ አንተ ነው። እግዚአብሔር እስኪ ለጌታ ክብር ንስጥ። ሃሌሉያ ክብር ለኢየሱስ ይሁን። በጣም ልዩ የትምህርት ጊዜ ነበረ። በጣም ጌታ ኃይለኛ የሆነ ሪቫይቫል የነበረው ወገኖቼ፣ እኛ እግዚአብሔር ያለንን እንጂ ሰዎች ያሉንን አይደለም። በፍጹም እንደዛ ነው እግዚአብሔር እያለን ያለ። ጌታ ደግሞ ስለኛ የተናገረውን ነን ማለት ነው። ታደርጋላችሁ ያለውን እናደርጋለን። ታደርጋላችሁ ካለ እናደርጋለን ቃሉ ማለት ነው። በወደደን ከአሸናፊዎች ሁሉ እንበልጣለን ይላል። አዎ እውነት ነው። ከአሸናፊዎች ሁሉ እንደገና ወራሾች ናቸዋል። ወራሾች ክብር ለጌታ አሜን። ክብር ለኢየሱስ ይሁን። ወራሾች ናቸው። እግዚአብሔር ይባረክ። ራስ እንጂ ጅራት አትሆኑም ማለት በላይ እንጂ በታች አትሆኑም ማለት እግዚአብሔር አምላካችሁ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። እስኪ ክብር ለጌታ ይሁን። ቤተሰቦች ናቸው። እግዚአብሔር እንዳለን አሜን። እኛ እዛ ግራውንድ ላይ ነው መቆም ያለብን። ዛሬ በነቢይ መድን ያስተምረን የነበረው ይሄ ነው። በቃ ይሄ እኛ ቃሉ የሚለውን ቃሉ ታደርጋላችሁ የሚለውን ቃሉ በቃ ትፈጽማላችሁ ያለንን ትሰራላችሁ ያለንን እግዚአብሔር ይባላል። ቃሉ ታሸንፎ በሰማይ ኮባ ቀኝ ተቀምጣችኋል እኮ ነው ያለን ዛሬ። ይሄ ግን ገብቷችኋል? ሁለት ዜግነት ነው ያላችሁ፣ እዚህ ምድራዊ እንደገና ሰማያዊ። ስለዚህ ቀላል አይደለም። የእግዚአብሔር የምክር በቃ ይሄ ዘሞስት ሆሊ የሚባለው ኮርት ውስጥ እናንተ ተቀምጣችኋል ነው እያለ ያለው። የስልጣን ጫፍ የሆነው የነገስታቱ ንጉሥ የጌቶች ጌታ ባለበት በአብ ቀኝ ከእሱ ጋር ተቀምጣችኋል ነው የሚለው። እስኪ ለጌታ ስንፈልታ እዚህ የበለጠ መገለጥ የለም ወገኖቼ። የሚገርም መገለጥ ነበር የመጣ እንደ ወንዝ ነበር ይፈስ የነበረው። ጌታ ነቢይ መድህንን ገና ይቀጥላል። እንደገና ደግሞ የፈውስ የወጣችሁ በሙሉ ተፈውሳችኋል። ልክ እንደዛ ነው የተሰማኝ በሙሉ። እስኪ ለጌታ ክብር ንስጥ። ጌታ ፈውሱ ጀምሯል። የሚያስገርም ፈውስ አድርጓል። በተነገረውም በቃሉን በመገለጡ ፈውስ ሆኗል። አምናለሁ። ምክንያቱም ጌታ መጨረሻ ላይ ያሳየኝ ነገር ስላለ ማለት እግዚአብሔር ይባረክ። ክብር ለኢየሱስ። ይቀጥላል። መገለጡ ደግሞ የሚገርም የቃል መገለጥ ነው ጌታ ይዞልን የመጣው ወገኖች። ያውን ሲሆን ነው በሕይወታችን ትልቅ ነገር የሚሰራውና ነቢይ መድህን ጌታ አብዝቶ አብሳይ በዓላማ ነው ያመጣ። በዓላማ ነው። ክብር ለጌታ ይሁን። አሜን። እስኪ የሚያምን ለጌታ ክብር ይሰጣል። በዓላማ ነው ይፈልግ ነበር በዚህ አካባቢ። እግዚአብሔር ይባረክ። ጌታ አሁንም አብዝቶ ይባርክ። ዘመንን፣ ሕይወትን፣ ትዳርን፣ ልጆችን፣ ዘርን ሁሉ ይባርክ። በጣም የሚያማምሩ ልጆች ነው ያሉት። ነቢይ አንደኛዋን አግኝቻት ነበር። አንደኛዋ ልጅ ዶክተሯን ማለት ነው። እንዴት ደስ የሚሉ ልጆች ናቸው ያሉት። ያለ ጌታ ነገር በጣም የበዛላቸው እግዚአብሔር ይባርክ። 3 ሴቶችና 1 ወንድ። ክብር ለጌታ እግዚአብሔር ይባረክ።
ልናገር ፈልጌ አይደለም፣ ግን ሳላውቀው ከውስጥ ነው የሚወጣው። ግን በዛ ሁሉ ነገር ያው እንደምታውቁት ብዙ አይነት ነገር አለ። ያን ሁሉ አልፈው ቤት የራሳቸው አላየሁም፣ የላቸው ማለት ቤት የላቸው። ጌታ ይሰጣቸዋል። ክብር ለጌታ ይሁን። እግዚአብሔር ድንቅን ያደርጋል አምናለሁ። እግዚአብሔር ይባረክ። ወንድሜ ተመስገን ማርቆስ ጌታ አብዝቶ ውስጥ ይባርክ። ጌታ ይባርከን በለው እስኪ። የሚገርም ቅባት ነው። የሚገርም ቅባት። እግዚአብሔር ይባረክ። አሁንም ያብዛልህ፣ ይጨምርልህ፣ ያስፋልህ። ጌታ ልክ ወደ አሜሪካ እንደመጣ ነው እኛ ጋር ጠርተን ያመጣ ነው። አይ ቲንክ እንትን ላይ ነው ማርቲን ሉተር ኪንግ ላይ እና የሚገርም ነው። ያኔ እንደመጣ ነው አዲስ ነው። የሚገርም አይነት አሁን ደግሞ ጨምሯል። ጌታ ክብር ለጌታ ይሆንለት። አሜን። እግዚአብሔር ይባርክ። ተባረክልኝ። እንዲሁም ካስዬ ጌታ አብዝቶ አብዝቶ ይባርክ። ድንቅ ነበር። ጌታ ይባረክ። በዚህም እግዚአብሔር ይባረክ። ከመጀመሪያው ጀምሮ የነበራችሁ ዳዊትዬ ጌታ ይባረክ። እዚህ ቆሞ ጠዋት መጀመሪያ ላይ ማለት ነው። እንደገና ዮብዬ እንዲሁም ደግሞ ካሌብዬ መቼም የሚገርም ነው። ጌታ አብዝቶ ይባርክ። ትናንትም ዛሬም ነገም ይቀጥላል። ሌላው አንድ ሴልፎን የጠፋበት ካለ የፀሐዬ ነው። እግዚአብሔር ይባረክ ተገኝቷል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ከዚህ በኋላ ሻይና ዳቦ ላይ አለ ሪሴፕሽን ማንትናችን ላይ ተባረክ ፀሐዬ። እግዚአብሔር ይባረክ። ያው ነገ በቴን ኦክሎክ ነገ በተቻለ መጠን ቶሎ መጀመር ነው የምንፈልገው እና ሁላችሁ በቴን ኦክሎክ ድረስ እና እግዚአብሔር ደግሞ እንዳደረገው ያደርጋል። እግዚአብሔር ይመስገንና ጌታ ይባረክ። ሻይ ዳቦ አለ። ሁላችን ቆመን ባርኮት እንቀበላለን። አሜን። አምላካችን መልካም አምላክነት ካሰብነው ከለመነው በላይ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ ከዘላለም እስከ ዘላለም ድረስ ክብር ይሁን። አሜን። በጣም ይቅርታ እንደዚያው እንዳላችሁ አመቱ ጠዋት ገና እዚህ ስቆም መንፈስ ቅዱስ አንድ የተናገረኝ ነገር አለ። እንግዲህ ጉበት ህመም ያው ሐኪሞች ናቸው ወንድሜና እህቴ እነሱ ያውቃሉ። እኔ እንኳን ሐኪም አለው ልጆቼ ወደዛው ናቸው። መንፈስ ቅዱስ ለጉበት ህመም ተናግሮኛል። ለአንድ ወንድ ሰው ገና እዚህ ስቆም ነው እና ከቃሉ በኋላ እናገራለሁ ብዬ ወደ ሌላ ገብቼ ዘግቼው ውስጤን አለቀኛል። የጉበት ህመም ያለበት አንድ ሰው አለ፣ ወንድ ነው። የትኛው ደረጃ እንደሆነ አላውቅም። ኤኒዌይስ ሄፕታይተስ ነው። ግን ጌታ ፈውሶሃልና ቼክ አድርገህ ለጌታ ክብር መስጠት። ይህን ሁሉ ፈውሱ ምን ትናገራላችሁ? ቆማችሁ ማለት ነው። መድረክ ጠይቁ፣ እንሰጣቸዋለን። ጌታ ይባረክ። ሁላችን እንቆማለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ፣ ሰላሙንም ይስጣችሁ። የእግዚአብሔር ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ለዘላለም ተባርካችሁ ቅሩ። ተባረኩልኝ። በልልታ ምጭብጨባ